በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላከ አበዊነ ቅዱሳን ዘተሳለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ መድኃኔ ዓለም ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ ስለ መሐሪነቱ ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸሩ መድኃኔ ዓለም ፈጣሪያችን ፈጣሪ አምላክ እንደመሆኑ እመቤታችን ወላዲተ አምላክ ድንግል ማርያም የጌታችን እናት ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔ ዓለም ከደጋግ ቅዱሳን ጸጋ በረከት ያሳትፈን። ይሰማል አይደል? ያው አስተማሪ መመደብ ነበረበት። ነገር ግን ያው ብዙ አመንትቼ ተውኩት። ልሞክር ብዬ ነው። ዛሬ እናታችን ፍቅርተ ክርስቶስ ታሪክ ነውና ዓመታዊ በዓሏ ነውና ከክብረ በዓሏም ብዙ ሰው አልነበረምና አስተማሪ ቢመደብ መዘለሉ ነውና ያው እንደምታውቁት ነገረ ቅዱሳንን ስራዬ ብሎ የሚያስተምር ሰው ስለማናገኝ እንደምንም ልሞክር ብዬ ነው። ከተሰማ ደግ ነው። ይሰማል። ቸሩ መድኃኔዓለም ይመስገን። የቅዱስ ማቴዎስ ወንጌል ምዕራፍ 15 ቁጥር 21 ጌታችን ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲዶና ሀገር ሄደ። እነሆ አንዲት ከናናዊት ሴት ከዚህ ሀገር ወጥታ አቤቱ የዳዊት ልጅ ዘንልኝ፣ ልጄን ክፉ ጋኔን ይዞ ያሰቃያታልና እያለች ጮኸች። ጌታችን ኢየሱስ ግን አንድም ቃል አልመለሰላትም። ደቀ መዛሙርቱም ቀርበው ይህችን ሴት አሰናብታት፣ እኛን እየተከተለች ትጮኻለችና ብለው ማለዱት። እርሱም መልሶ ከእስራኤል ቤት ወደ ጠፉ በጎች ብቻ እንጂ አልተላኩም አላቸው። እርሷ ግን ቀርባ አቤቱ እርዳኝ ብላ ሰገደችለት። እርሱም መልሶ የልጆችን እንጀራ ወስዶ ለውሾች መስጠት መልካም አይደለም አላት። እርሷም አዎን ጌታዬ፣ ውሾችም እኮ ከጌቶቻቸው ማዕድ የሚወድቀውን ፍርፋሪ ይበላሉ አለች። ከዚህም በኋላ ጌታችን ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አላት። ከዚያችም ሰዓት ጀምሮ ልጇ ዳነች። ስለ ቅዱስ ቃሉ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። ለትምህርታችን መነሻ እንዲሆነን ኦብሲቶ አብይ ሃይማኖትኪ የሚለውን አንቺ ሴት እምነትሽ ታላቅ ነው የሚለውን መነሻ እናደርጋለን። ቁጥር 23 ላይ ያለውን ይቅርታ፣ ቁጥር 28 ላይ ያለው ቁጥሮቹ ደቃቁ ነው፣ ብዙ አይስተዋሉም። እንግዲህ እግዚአብሔር እስከረዳን ሰዓት ድረስ እንሞክራለን። የእናታችን የቅድስት ፍቅርተ ክርስቶስ ጣዕመ ዜናዋ ሳይነገር ከሚቀር በክብረ በዓሏ እንደምን ሞክር ብዬ እንደሆነ ቅድም ነግሬያቸዋለሁ። እንግዲህ ፈጣሪዋ አምላኳ መድኃኔዓለም እንዳስቻለን መጠን እንቀጥላለን። አሁን ያነበብኩት ታሪክ በኋላ እንመለስበታለን። ምን ማለት ነው? ምንድን ነው? ሰዓት ለመጠቀም ቀጥታ ወደ እናታችን ታሪክ እንግባ። ርዕሱ እሷን የሚመለከት ስለሆነ እናታችን ቅድስት ፍቅርተ ክርስቶስን ኦብሲቶ አንቺ ሴት አንቺ ሆይ አብይ ሃይማኖትኪ እምነትሽ ታላቅ ነው ብሎ ይህንን የተናገረ ተርታ ፍጡር አይደለም። ከቅዱሳን አንዱ ከመላእክት ወገን አንዱም አይደለም። ሰማይ ምድር በመሃል እጁ የተያዙ ዓለምን የፈጠረ ሰውን ለማዳን ወደዚህ ዓለም መጥቶ ከእመቤታችን ከድንግል ማርያም በዚህች ዕለት የተወለደ ቸሩ መድኃኔዓለም ኢየሱስ ክርስቶስ ነው። መቼስ በጌታችን በኢየሱስ ክርስቶስ መመስገን ለየት ይላል። እዚህ ወንበሩ እኮ ክፍት ነው። ከፊት ነው። መሬት ትወዳላችሁ። እውነት ለመናገር አዳራሹ ስለማይመች ነው እንጂ ወንበሮችን ለእህቶች ቀንሶ መስጠት ይገባል። በሰዓት መጥተው መሬት ለተቀመጡ እህቶች ግን ወዴት አድርገን እንስጣቸው? ወደዚህ ነው፣ ሞልቷል። ከመሃል ላይ ነው፣ አይችለውም። ወደዚህ ነው እንዳንላቸው ስርዓት መጣስ ነው።
እንዴት ዋላችሁ? በጌታችን በኢየሱስ ክርስቶስ አንደበት ምን ይረቅ ምን ይደንቅ! እንኳን በሱ እሱ ባደረባቸው ሰዎች እንደው ሰውኛውን እንኳን ብትመለከቱት አንድ ኃላፊ አግዳሚ ከሚያመሰግናቸውና አንድ ባለስልጣን ከሚያመሰግን የትኛው ነው ከፍ ያለ? የባለስልጣኑ ነው አይደለም? ለምን ቢባል በሁለት ምክንያት፣ አንደኛ ደረጃ ያለው ነው። ደረጃ ያለው ምክንያቱም ባለስልጣን ከፍ ያለ ማዕረግ ያለው ስለሆነ ንግግሩን በዛው ልክ ነው። ሁለተኛ ነገር ባለስልጣኑ ከንቱ አመስግኖ አይቀርም። ላመሰገንበት ምን ይሰጣል? ሽልማት ይሰጣል። የከነናዊቱ እንግዲህ ከነናዊትም ከነአናዊትም ይላል፣ በሁለቱም ያስኬዳል። እሱ ምንድነው በኋላ እንመጣለን። አሁን ግን እምነታቸው ታላቅ ከነበሩ እናቶቻችን መካከል የእናታችን ፍቅርተ ክርስቶስ ወይም የማምዑዝ ወይም የእመምዑዝ እናታችንን ታሪክ ማውሳት በረከቷን መሳተፍ አለብን። ከሱ በሚቀድም ግን አንዳንድ ጊዜ አይናችን የሚያየው ነገር ይከብዳል። ቅድም እናታችን ቅድስት ፍቅርተ ክርስቶስ ጽላቷ ያለበት ቤተክርስቲያን ሄደን ቀና ስል አይኔ አንድ ነገር አየ። አንዲት ሴት ትገባለች፣ ቀሚስ ለብሳለች። ማየቱ የኔ ስተት ነው፣ ግን አስተማሪ ነኝ፣ አልመጥንም። ቀሚሱ ባልጎዳ ከላይ የለበሰችው ነጠላ አይደለም። ደጋግሜ ተናግሬያለሁ። የኋላ አካላችሁን የሚያሳይ ነጠላ ከምትለብሱ ብታውት ነው የሚሻለው። ብታውት ነው የሚሻለው ማለት ደግሞ ባትመጡ ነው የሚሻለው። እኔ ዓላማው ምንድን ነው? ግድ መቀመጫችን ካላያችሁልን ነው። እኔ ግን ትኩረቴን የሳበው እሱ አይደለም። በውስጥ ፓካውት ነው ያደረገችው። በዛ ላይ የታጠበ የጠራ መስታወት ያክል ቁልጭ አድርጎ የሚያሳይ ስስ ነጠላ ነው። ያ ማለት ራቁቷን ነው የምትታየው። የጡት ማስያዣ ስላደረገች ሙሉ የጡት ማስያዣዋ ይታያል። እናንተ ያው ስለምትነጡት ማስያዣ የጡት አንቀልባ አይደል የሚባል እንግዲህ አይጣል አይደል? ለምን እንደመጣ ታውቁታላችሁ አይደለም? በተፈጥሮ ስርዓት ወደ ታች ዝቅ እያለ ሲሄድ አይታይም። በደንብ አፍጦ እንዲታይ አይደለ? በጡት ማስያዣ የሚያዝ በደንብ እንዲታይ አይደል? ደግሞ የሌለውን የውሸት ያለ እድሜው ሰው ሁሉም እኮ በተፈጥሮ ስርዓት እድሜ ያለው ሁሉም ጊዜ አለው። አለ ጊዜው አይሆንም። የ60 ዓመት ሴት ጠጉሯን ነጭ እንዳይሆን ጥቁር ምናምን ተቀብታ አይሆንም እኮ እንደሱ። በነገራችሁ ላይ ሽበት ያሳፍራል፣ ያኮራል። አንድ ደግ ሰው ምን ብሎኛል? ለመጀመሪያው ጊዜ የወጣችው ፂም ስትነቀል በአጋጣሚ ዳዊት ላይ ስትወድቅ አየኋት። ጭማቅርስ ናት ብዬ እልባት አድርጌ ዳዊት እልባት ናት እስካሁን ይላል። በጣም ወዳታለሁ፣ ደስ ትለኛለች ይላል። በተፈጥሮ የሚመጣ ነገር እግዚአብሔር በስነ ፍጥረቱ የሚያመጣው ነገር ደስ ይላል። እና አቤት አንተ ቸሩ መድኃኔዓለም አስቡት እስኪ። ሰሞኑን ከመጡ እንግዶች አንዷ ከግሪክ ነው የመጣችው እና እዚሁ ደርሳ ለሚሄድ የዚህ ጎንደር ሰው አይደለችም። ብቻ ጎንደር ሳልደርስ ዘገረ ቅዱሳን እና አንዳንድ ስፍራዎች ሳልደርስ አልሄድም ብላ ነው የመጣችውና ትዝ አለኝና ከሳምንት ወይ ከ10 ቀን በፊት የግሪክ ፓርላማ ግብረ ሰዶማዊነትን ሕግ አድርጎ በፓርላማ አጽድቋል አይደል? አልሰማችሁ? የሰማችሁ ሰምታችኋል። ታውቃላችሁ ዓለም ላይ በኦርቶዶክስ ብዛት ከህዝብ ብዛት አንጻር በፐርሰንት ሲሰላ አንደኛ ግሪክ ናት፣ ኦርቶዶክስ የሚባል ማለት ነው። ከህዝቧ 97% ኦርቶዶክስ ነው። ግን ሀገሪቱ ግብረ ሰዶማዊነትን በአደባባይ በህግ ካጸደቁ 30 ምናምን ታውቃላችሁ አይደል? ግብረ ሰዶም መቼም የሌለበት ዓለም የለም አይደል? ህግ አድርገው በፓርላማቸው ያጸደቁ ግን 34 ወይ 35 ሀገራት ናቸው። ከነዚህ አንዷ ማን ሆነች? ግሪክ። ከዛ ሲኖዶስ ተሰበሰበና ይነሱ የግሪክ ኦርቶዶክስ ሲኖዶስ ተሰበሰበና ምን ውሳኔ ወሰነ? ይህንን ውሳኔ የደገፉ የፓርላማ አባላት ቤተክርስቲያን እንዳይገቡ ታገዱ አይደል? የተገባ ነገር
በነገራችሁ ላይ ያንን ያጸደቀችው ቤተክርስቲያኗ ናት ወይስ ፓርላማው? ቤተክርስቲያኗ እኮ ናት ያጸደቀችው። እንዴት በሉ? ለምን መሰላችሁ? ግሪክ ውስጥ ኦርቶዶክስ ያልሆነ ጠቅላይ ሚኒስትር ተሾሞባት ያውቃል? አያውቅም። አሁንም ጠቅላይ ሚኒስትሩ ምንድን ነው? ኦርቶዶክስ። ፓርላማ ውስጥ 100% ምንድን ነው እምነታቸው? ኦርቶዶክስ። እነዚህን ሰዎች መጀመሪያ እዚህ ደረጃ ይኸውላችሁ፣ እኔ አንድ እውነት ልንገራችሁ። ትናንት ዲያቆኖቹ እየጠየቁኝ እየተጨዋወተን ነበረ። የአበው ቃል አለች አይደል? መጽሐፈ መነኮሳት የምትነገር ተአቀብ እምንዑሳት ምንድናት? አማርኛዋ ከትናንሹ ኃጢአት ምን በል ተጠንቀቅ፣ ተጠበቅ፣ ከመይትደቅ ውስጥ አብያት። ገብታችኋል? ዛሬ ነጠላሽን አስተካከይ ስልሽ እምቢ ካልሽ ነገ አንቺ ሌዝቢያን ላለመሆንሽ ምንም ዋስትና የለሽም። ነገ ሰዶማዊ ነው የምትሆኝ የማልነግርሽ። ምክንያቱም መርከብን የሚያሰጥመው በቀዳዳ የሚገባ ውሃ አይደለም፣ ጠብ እያለ አለትንም ሲነጥቀው ጠብታ ውሃ አይደለም ከብዛት። ለዛ ነው ቤተ ክርስቲያን ላይ ምንም ሱሪ ታውቃላችሁ፣ ምዕራቡ ዓለም ከግብረ ሰዶም ያደረሰው ሱሪ እንደሆነ ታውቃላችሁ። ሰይጣን በዛ ቀዳዳ ነው የገባው። ብሎ ይኸው እዚያ ደረሰ፣ አለቀ። ቀስ እያለ እኮ ነው የሚሄደው። መጀመሪያ ከቀሚስ ወደ ሱሪ፣ ከሱሪ ወደ ቁምጣ። እኔ አንዳንድ ሴቶች ከገዛ ቤታቸውም ቁምጣ ለብሶ እንዲህ ሲሉ እንዴት እንደሚያስጠሉ በሞቴ እግራችን እዩልን ነው። ኧረ ኑ እባካችሁ በዝሙት ተነሳስታችሁ ኑ እባካችሁ ድፈሩን ነው። ብዙ ጊዜ እናገራለሁ። በዚህ ዘመን ሕፃናት ካልሆነ በቀር አብዛኞቹ ሴቶች የሚደፈሩ በራሳቸው ችግር ነው። በሁለት ምክንያት፣ አንድ ያን የሚያደርገውን ሰው የሚያነሳሳ ነገር በማድረግ፣ ሁለት አደጋ የሚያደርስ ስፍራ ላይ በመገኘት። አዎ ወንድ ሲደፈር የለ ዛሬማ ከዚያ እኮ ደረጃ ደርሷል። መሀል ሀገር አዲስ አበባ እኮ እንደዚያ ይደረጋል። ከሱሪ ከቀሚስ ወደ ሱሪ፣ ከቀሚስ ትንሽ ከፍ ወዳለ ቀሚስ፣ ከዛ ወደ ሱሪ፣ ከዛ ወደ ቁምጣ፣ ከዛ ሚኒስከርት ወደምትሉት አጸያፊ አጭር ጉርድ፣ ከዛ ወደ ራቁት። ራቁትነት የሚባል አትሌቶች ሲሮጡ የሚለብሱት ልብስ አለ አይደለም? በጣም አጸያፊዎች ናቸው እኮ። ለሀገራችን ስም ዝና ከፍ አደረጉ ምናምን። በነገራችሁ እንዴት ዋላችሁ? አንዲት ሀገር በሩጫ መከበር ትችላለች? ለመሆኑ ሩጫ ምንድን ነው? በነገራችሁ ላይ ስፖርት ላይ የምናገረው ነገር ስፖርቱ ምን እንደሆነ፣ አትሌቲክስ የተጀመረ ጣዖት አምልኮ የአምልኮ ስርዓት እንደሆነ አታውቁም? አትሌቲክስ የግሪክ አማልክት ከሚመለኩበት ስርዓት አንዱ ኦሎምፒክስ ነው አይደለም? በነገራችሁ ላይ ኦሎምፒክ ራሱ ጣዖት ስርዓት እንደሆነ አታውቁም? ጣዖት አምልኮ እኮ ነው ኦሎምፒክ። እኛ ግን በኦሎምፒክ ወርቅ ያመጣ አትሌት ገሌ አሁን እንዲህ ብዬ ስናገር ብዙ ሰው ይከፋዋል። እንደዚህ አንተ ችግር አለብህ። ሀገር ማስጠራት ምን ማለት ነው? ለምን መሰላችሁ? ደህና ዋላችሁ? እንዴት ዋላችሁ? የእግዚአብሔር ሕግና ስርዓት ኮምፕሮማይዝ ይደረጋል? ለሰው እንዲመች ተደርጎ ይሰራል ወይ? አትሌት ስለሆነ የቤተክርስቲያን ሕግ ለእሱ አይሻሻልላታል? አይሻሻልም። ስህተት ናት። ከነዛ ሞልፋጣ ምናምነው የእመቤታችን ስዕል ከጡቷ ስር ስላወጣች ማት ሰባኪ ከግብፅ እስከ ኢትዮጵያ አወራ አይደለም ይመስላል። አሁን እመቤታችን ተሰበከች። ይኸውልህ እግዚአብሔር ቸር ነው። እኔ ቆሻሻ ኃጢአተኛ እንደሆንኩት ያክል ይህን ላደረገችው ሴት ቸርነት ሊያደርግላት ይችላል። እኔ ጉዳይ እሱ አይደለም። ግን አንዲት ሴት ተገዳ ሳይሆን ፈቅዳ ራቁቷን ሆና እመቤታችን ስዕል ይዛ ነው ግዝእትነ ማርያምን የምታከብራት። እመቤታችን በሕይወትህ እንጂ ዓለም ለጣዖት አምልኮ በሰራችው የሩጫ ውድድር ላይ ልታከብራት አትችልም። እንዲህ እያልክ ነው ግብረ ሰዶማዊነት የሚመጣ እና አንዱነት ተረዱ። ግሪኮች ከዚህ ቆሻሻ፣ ራሻዎች ከዚህ ቆሻሻ ለመድረስ፣ ቫቲካኖች ከዚህ ቆሻሻ ለመድረስ ራሻዎች ግብረ ሰዶማዊነትን አልተቀበሉም። ግን የራሻ ኦርቶዶክስ ታውቃላችሁ የት ነው ያለችው? ፑቲን አፍና
ጳጳሱ ቄርሎስ አፍ ላይ ነው ያለችው። የራሽያ ኦርቶዶክስ የለችም፣ ሞታለች። ከህዝቡ 80% የሚሆነው እግዚአብሔር አለን ብሎ የሚጠይቅ እንደሆነ እየሰማን ነው። አይምሰላችሁ ራሽያ ኦርቶዶክስ ሀገር ጋር ሲባል እንደ ወሬው አይደለም። የራሽያ ኦርቶዶክስ ከሞተች ብዙ ዘመኗ ነው። ጥቂት አማኞች አሏት፣ እሱ ሌላ ርዕስ ነው። የራሽያ ኦርቶዶክስ ካሏት አማኞች ይልቅ እኛ በቅድስና የሚኖሩ ገዳማውያን ቁጥር በብዙ ጥፍ ይበልጣል። እኛ ሀገር ያሉት ከተማውን ምዕመን ትተን ማለት ነው። ቅድስና ያላቸው አባቶች ቁጥር ይበልጣቸዋል። ቁጥርና አነጻጸር ከተባለ ግሪኮች ስንት መቶ ዓመት ወስዶባቸዋል እዚህ ቆሻሻ ነገር ውስጥ ለመግባት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ከቀጠለች እዚህ ቆሻሻ ነገር ውስጥ ለመግባት 10 ዓመት አይወስድባትም። እንድታውቁት 10 ዓመት አይወስድም። ስለዚህ እህቶቻችን፣ ወንድሞቻችን ቢያንስ እስኪ ራሳችንን እንጠብቅ። አውቃለሁ እኔ እንደዚህ ተናግሬም ለፍልፌም ለውጥ እንደማላመጣ አውቃለሁ። እያንዳንዳችሁ ለራሳችሁ ከተጠነቀቃችሁ ግን ለእኔ ከበቂ በላይ ነው። ከበቂ በላይ ነው። መንፈስ ቅዱስ እንዲለየን አናድርግ ባካችሁ። እግዚአብሔር ይታዘበናል። አስቡት እስኪ አንዲት ሴት ሱሪ ለብሳ እንድታናግረኝ አልፈልግም። ለምንድን ነው ብዙ ሰዎች ስለዚህ አለባበስ ስርዓት ችግር የማያስተምሩ ሲባል ያው ችግሩ ከቤታቸው ስላለ ሊሆን ይችላል። አንዳንድ ጊዜ ቤታቸውን ማረም ደግሞ አይፈልጉም። ለምን? ቤቱ ላይ መንፈስ ቅዱስ የለማ። በምን አቅማቸው? ስለዚህ አማራጩ ምን ነበረ? ቢችሉ ማረም፣ ባይችሉ ከመድረኩ መውረድ፣ ሌላ ሰርቶ መብላት። ምክንያቱም አገልግሎት የቢዝነስ ዘርፍ አይደለም። አንዲት ሴት ሴተኛ አዳሪ ሴቶች፣ ሴተኛ አዳሪ በልማድ የምንላቸው ሴቶች ቢመጡ ሰው ምን ይለኛል ብዬ ፈራለሁ እንጂ ደካማ ስለሆንኩ እኔ ጫማቸው ወድቃለሁ። በጣም አከብራቸዋለሁ። ለምን? ከአቅም በላይ ሆኖ ነው እዛ ችግር ውስጥ የወደቁት። ጠግበው አይደለም፣ እርቧቸው ነው። እርቧቸው ነው። ሞክረን እኮ አየናቸው አይደል? የሚረዳቸው አጥተው ብዙዎች ወደ ነበሩበት እንደተመለሱ አውቃለሁ። እርቧቸው ነው እዛ የገቡት፣ ጠምቷቸው ነው። አንዲት ሴት ግን አጸያፊ ልብስ የምትለብስበት ምክንያት አላት። ጥጋብ። ከአንዲት ሱሪ ከምትለብስ ሴት አንዲት ሴተኛ አዳሪ ሴት በሺህ እጥፍ ትበልጣለች። ጸሎቷ ቅድመ እግዚአብሔር ይደርሳል። ይህን ማወቅ አለባችሁ። ጌታ አስተምሮናል። በዚያ በሉቃስ ወንጌል በ18ኛው ምዕራፍ ላይ አንድ ፈሪሳዊና አንድ ቀራጭ መጥተው ጸለዩ ይላል አይደለም? ያ ቀራጭ ማለት እኮ ከዘማ የከፋ ሰው ግብሩ አይኑን ቀና ብሎ ላይ አስበሽዋል። አንቺ ሱሪ ለብሰሽ ስትንገዋለይ እነሱ እኮ ታውቃላችሁ፣ አታስታውሱ? በዚህ ኑ ስትሏቸው ቤተክርስቲያን ግቡ ስትሏቸው እኮ ሴተኛ አዳሪዎቹ እሺ አይልም እኮ፣ ይፈራሉ። አንቺ እንደልብሽ መተረግጭውን ከነጫማ ከነኮተት ይፈሩታል፣ ያከብሩታል። ይበልጡናል እኮ ጌታም ተናግሯል አይደል? አመንዝራዎች ወደ እግዚአብሔር መንግስት ለመግባት ምን ይሏቸዋል? ይቀድሟቸዋል ብሏል። እኔ የምፈርደው ወይም ተቆጥቼ የምናገረው ከአቅም በላይ ሆኖ በሚሰራ ኃጢአት አይደለም። ለስርዓተ ቤተክርስቲያን ባለን ንቀት ምክንያት የምናደርገው ኃጢአት ነው። ያ ነው ተጠራቅሞ እዛ ኮተት ውስጥ የሚያደርሰን። ስለዚህ ይህንን ነገር አደራ። አሁንም የሚሰማ ሰው ካለ ጳጳስ ይሁን፣ ቄስ ይሁን፣ ሰባኪ ይሁን፣ ምዕመን ይሁን፣ ሰንበት ተማሪ ይሁን፣ ብቻ ክርስቲያን ኦርቶዶክሳዊ ሆኖ ኢትዮጵያዊ ሆኖ ይህንን የሚሰማ ሁሉ እርግጠኛው እኛንም ነገራችሁ እግዚአብሔር ክንዱን ዘርግቶ ካላጠፋን በቀር ወይ ስራ ካልሰራን ይሄ ነውር ወትሮኑ ገብቷል። በግልጽ ማንነጋገር ክህነት ይዞ ግብረ ሰዶም ነው የሚቀድስ ሰው አለን አይደለም? መሐሉ ሀገር ላይ አለ እኮ። እስከዚህ ደረጃ ደርሰናል እኮ። እንዴት ዋላችሁ? አረ እንዴት ዋላችሁ? ፓርላማው ማጽደቁ ነው የሚገርምህ። አሰረ ክህነት ይዞ በዚህ ቆሻሻ የወደቀውን ሰው እያየ ዝም እያልክ። ፓርላማው እኮ ያጋንንት ማህበር ነው። ይህንን ቢያጸድቅ ምን ይገርማል?
ባለፈው ሰሞን ኢትዮጵያ የፈረመችው ያንን ውል ይዞ ሲኖዶሱ ምናምን ልክ እንደሱ አይደለም። ዋናውን ስራ በመግለጫ ጋጋታ አይደለም። ለዚያውም ጻፍ ተብለህ ስትታዘዝ አጀንዳ እንድትፈጥር ደህና ዋላችሁ። ነውሩ ቀፎ ሳይሆን አጀንዳ እንዲሆን ታዘህ የምትጽፈው ደብዳቤ ይቀፋል ማንም ብትሆን። እና በሞቴ እህቶቼ አስቡ፣ አስተውሉ፣ አስታውሱ። ወንድሞቻችንም አስታውሱ እባካችሁ። እንዘን፣ እናልቅስ። ቢቀር እንኳ እግዚአብሔር አንድ ነገር ያደርግልን። ቢቀር መፍትሄው ቢቀር እንኳ ከነዚያ ቀናት አስቀድሞ ይሸክፈናል። ከዚህ በላይ ሀብት የለም እኮ። ቅዱስ ዳዊት እንዳለው ይሄይስ አየው ሳይልከ፣ እንደዚህ ባለው ዘመን ከመኖር ምን ይሻላል? ይቅርታ ይሻላል። የጌታ ይቅርታው ምንድን ነው? መውሰዱ። ነገ ከቤት ይገባል። አታስታውሱም? የዛሬ 20 ዓመት የዛሬ 20 ምናምን ዓመት ከአንድ ሰው ቤት ጴንጤ ካለ ፕሮቴስታንት ካለ ታምር ነው ብርቅን ይነበራል። ዛሬ በስንት ሰው ቤት ነው ጴንጤ ያለ? መኖር እኮ አይደለም የሚገርመኝ፣ ኢትስ ኖርማል። ከአንዱ ቤት 4 ልጅ ካለ 2 ጴንጤ ነው፣ 2 ኦርቶዶክስ ነው። ወላጆቹ ምንም አይመስላቸውም፣ ይቆርባሉ። ቤት መጥተው ይችላሉ። አንዲት እናት ከቤቷ መናፍቅ አስቀምጣ እየቀለበች የእሱን እምነት እያበረታታች መቆረብ ትችላለች? አትችልም። እና በሞቴ እኔ እውነት ለእኔም አንድ ጦር ሆነብኝ ፈተና። ልክ ሰሞኑን የኢንተርኔት ሲገኝ ክፍት ሳረገው የራሴን ቪዲዮ አየሁኝ። ምንድነው ብዬ ሳየው ግርም ነው የሚለኝ። ማለት የራስን ትምህርት እንደማየት የሚያስገርም ነገር የለም። አላየውም እኔ መልሼ ብዙ ጊዜና ታስታውሳላችሁ፣ ሮብ ቀን ስለ ወሊድ መቆጣጠሪያ እየተነጋገርን መጨረሻ ላይ አንድ ነገር ብዬ ነበረ። ወሊድ መቆጣጠሪያ የምትጠቀምን ማህፀን ሁሉ እግዚአብሔር ይዝጋ ብያለሁ አይደል? ያችኑ ቆርጠው ነው ይሳደባሉ። ብታይ የሁላችሁ የኔ ሰባኪ ደግሞ ቃለ ሕይወት ያሰማልን ይሉታል እኮ። ቃለ ሕይወት ያሰማልን በል እስቲ። የዚህን ምክንያት ልንገራችሁ። ከዛ ሌላ ቪዲዮ አየሁኝ በተነጻጻሪው ደግሞ የተሻለው ምርጡ ቪዲዮ፣ ያ ወንድማችን ጃንደረባው ሰውዬ ማለት ነው። ጥያቄ ይጠይቁታል። ወሊድ መቆጣጠሪያ መጠቀም ይገባል አይገባም? መልሱ ምንድን ነው? ተጠቀሙም አትጠቀሙም አልልም፣ ውሳኔው የቤተ ክርስቲያን ነው። እንዴት ዋላችሁ? ትነሱና ዛሬ ማታ ዝሙት ልሰራ ፈልጌ ነበረ ትልኛላችሁ አይደለም? መልሴ ምንድን ነው? ይሄ ሄዱም ዘሙቱም አትዘሙቱም አልልም፣ ውሳኔው የማን ነው? የቤተ ክርስቲያን ነው። ቤተ ክርስቲያን እንዲወሰና ሰጥታለች እኮ። እንዴት ዋላችሁ? ከዛ በግብፅ ቤተ ክርስቲያን ለምሳሌ አንድ ሕግ አለ። አስቀድመው መቆጣጠር ትፈቅዳለች የግብፅ ቸርች፣ ከተጸነሰ በኋላ ግን ትከለክላለች። ይህን ተሞክሮ እንወሰደው። እንዴት ዋላችሁ? ወሊድ መቆጣጠሪያ ምንድን ነው ትርጉሙ? መጀመሪያ የሰው ልጅ መውለድ አለመውለድን መቆጣጠር ይችላል? እንዴት ዋላችሁ? ይችላል ወይ? የእሱ ስልጣን ነው ወይ? ኋላ የተሰደብኩበት ምክንያት ገባኝ። ስድቡስ ማርና ወለላ ነው፣ ችግር የለውም። ግን ቤተ ክርስቲያን ላይ ያለው የሥርዓት ጥሰት እንዴት እየሄደ እንደሆነ እውነቱን ተረዱ። እውነቱን ተረዱ። ወዴት ነው እየሄድን ያለ ነው? ቤተ ክርስቲያን ተወሰን። ቤተ ክርስቲያን የሚለው ማንን ነው? ሲኖዶስ የሚባለውን ያልኩበት ምክንያት አለ። ቅዱስ ሲኖዶስን አውቃለሁ፣ የሚባል ደግሞ አለ፣ በስሙ የሚነግዱ ሰዎች ያሉበት ማለት ነው። ምን እንዲወስኑ ነው የምትጠብቅ? የሚያስደስትህን እንጂ እግዚአብሔርን የሚያስደስተውን ነገር ትዝ ይላቸዋል ነው ወይስ ጉባኤ ፈተው እዛ ወሬ ሲያመላልሱ የሴት ስራ ሲሆን፣ ይቅርታ ወሬውን ነው የሴት ስራ የምለው፣ ካልሆነ አርምሞ ይዛችሁ አሳዩኝ። ሲሰሩ የሚውሉ አሉ ተማሩ ተብለው። ለሁሉም እስከ መጨረሻው እንደማንስማማ ግልጥ ነው። እነሱም ያፈቀዳቸውን ያስተምራሉ፣ እኔም እግዚአብሔር ተው እስኪለኝ ድረስ ይህንኑ መናገሬ አይቀርም። እንኳን ለነሱ ጉባኤ ዘርግተው ለሚያስተምሩ መምህራንም አልመለስም። ለምን?
የእግዚአብሔር እውነት በሰውየው ማንነት አትለካም። ከተሳሳተ ተሳስቷል ነው 4 ነጥብ። አሁንም በድጋሚ ላለሁ ወሊድ መቆጣጠሪያ የምትጠቀምን ማህፀን ሁሉ መድኃኔ ዓለም ይዝጋ። በቃ አዎ እላለሁ። ፍትሐ እግዚአብሔር ነው ይሄ። ሺህ ጊዜ እለዋለሁ። ደግሞ ይዘጋል እግዚአብሔር። ማህፀን ብቻ አይደለም ሌላም ይዘጋል እግዚአብሔር። ተው ግድ የላችሁ፣ ተው ግድ የላችሁ። እኔ ከዚህ ጋር ተያይዞ የሚጠይቅ ጥያቄ አለ። ለምሳሌ አንድ ጽንስ ከተጸነሰ በኋላ ማስወረድ ይቻላል? አሁን አሜሪካን ውስጥ ውዝግብ ነው አይደለም? ግማሽ ስቴት ይቻላል ግማሽ አይቻልም ነው የሚል አይደለም? ጽንስ ማስወረድ። ነገር ግን አንዲት ሴት ጽንሱ በማህፀኗ ቢሞት ሐኪም በቀዶ ጥገና ያወጣዋል አይደለም? ኦልሬዲ እኮ ሞቷል። እሱማ መቀበር አለበት። ለቀበር ነው የሚወጣው። ምክንያቱም መሬት አንተ ወተገብ ውስጥ መሬት ባለው ስርዓት መሰረት መቀበር አለበት። ችግር ካለ እውነት እዚያ ውስጥ ሞቶ ከሆነ እንጂ በሕይወተ ሥጋ እያለ። ስለዚህ መቼም ቢሆን እኔ በመጀመሪያ ደረጃ ወሊድ መቆጣጠሪያው የሚሰራው ማን ነው? ማን ነው የሚሰራው? ለኢትዮጵያና ለአፍሪካ ሀገራት ስፖንሰር እያደረገ የሚልከውስ ማን ነው? ይህንን ማያቅ ሰው ነው ሆኖ ነው ያ ሰውዬ እንደዚህ የሚል። እንደው በሞት አንድ ነገር እንነጋገር። ለምሳሌ አንዲት ሴት መጣች ወደ እኔ፣ ሐኪም የመጨረሻሽ ነው፣ ከዚህ በኋላ ብትወልጂ ትሞቻለሽ፣ አንቺም ጽንሱም አትተርፉም። ስለዚህ ወይ ማህፀንሽ እናዙረው ወይ ያንን ነገር ተጠቀሚ እንቅበርልሽ ይላታል። ወደ እኔ መጣች። ልብ በሉ፣ መድረክ ላይ አሁን እንደምናገረው ቀላል አይደለም። በሰው ሕይወት ላይ መፍረድ ሊመጣ ነው። ይኸውልሽ የኔ እህት፣ ይህንን ነገር መጠቀም ኃጢአት ብቻ ሳይሆን አመፃ፣ ነውር እንደሆነ አውቃለሁ፣ አስተምሬሻለሁ። አሁንም የምለው እሱን ነው። ውሳኔው ግን ያንቺ ነው። አሰበችና ሞትን ስለፈራች መጠቀም ጀመረች። ያንን ያም ሆኖ ግን ቤተክርስቲያን እየመጣች ታለቅሳለች። ከዛ ጥርሷን አመማትና ሐኪም ቤት ትሄዳለች ልታስነቅል። ሐኪሙ አልነቅልም ጥርስ አላት። ለምን ስትለው የ5 ወር ነፍሰ ጡር ነሽ። አታውቅም። 5 ወር ሙሉ ገብቷችኋል። ጨንቋታል። ሐኪም ያላት አስፈርቷታል። ደግሞ የእግዚአብሔር ሕግ ሁለቱ መካከሉና ተጨንቃ አድርገዋለች፣ ግን እየመጣች ታለቅሳለች። ስለዚህ እግዚአብሔር ስራውን ገለጠ። ያን የምትጠቀመውን ነገር አልፎ ጽንስ ፈጠረ። ከዛ ልክ ስታለቅስ አየኋት። ምንድን ነው ሲባል እንደዚህ ሆነ። ይኸውልሽ እናት በሰላም እንደምትወልጅ ያውቃለሁ። በሕይወት የተስዬ አላቅም። ለመጀመሪያው ጊዜ እሳላለሁ። ቅዱስ ሩፋኤል ቤተክርስቲያን ሂጄ መልአኩ ቅዱስ ሩፋኤል ለሰብ ወለእንስሳ ፈታሒ ማኅፀኖሙ አንተ ወጽላሎትከ ያነስ ምውተ፣ አንተ ፈጣሪ በሰጠ ስልጣን ትችላለህ። ስለት አገባለሁ 30 ጧፍ ተስያለሁ። ከዛ ቀኑ ደርሶ ተደወለልኝ። ሄድኩኝ። እንዲያውም ወንድ ልጅ አታታዝን ነበረ። ሴት ነበረ ጠቅላላ የወለደችው፣ ወንድ ነው የተወለደ በሰላም። ከዛ በኋላ ሌላ 4 ወልዳለች። ምን ትለኛለህ? ምን መቆጣት? ይኸውልህ ሐኪም አሁንም ልትወልድ ስትል ትሞቻለሽ ነው የሚላት። 4ቱም ጊዜ ትሞቻለሽ ወይም መሞት። ኧረ ደህና ናት። እንዲሁም የበለጠ እየተሻላት ሄደች። እየተነጋገርን ያለ ነው ስለ ሃይማኖት አይደለ? ስለ እምነት። ኦብሲቶ አብይ ሃይማኖት እምነት ካለሽ ቀላሉ ነገር እግዚአብሔር ከአንቺ ማህፀን ሊፈጥሮ የፈለገውን ምንድን ነው? ፍርሃቱ በሽታ ነው? እግዚአብሔር ማዳን አይችልም? ወልደን ማሳደጊያ የለንም ነው? ይሄ ክርስቲያን ስራ ነው? እግዚአብሔር ማስተዋሉን ይስጠን። በብስጭት ጀመርኩትና አሁን ቀጥታ በዚህ ስሜት ወደ ቅድስት ፍቅርተ ክርስቶስ ታሪክ መግባት ስለማልችል የከነናዊቷን ታሪክ ላንሳ። እዚያ በኋላ ረጋ ብዬ እገባበታለሁ። አጭር ነው የምተርከው፣ ሙሉ ታሪኳን አልተረክም።
እዚህ በቅዱስ ማቴዎስ ወንጌል 15:21 ላይ የምትመለከቱት ታሪክ ጌታችን ኢየሱስ ከላይ አለ። አንድ ቀን እንማርበታለን። ምዕራፍ 15 ቁጥር 1 እስከ 20 ያለው በፈሪሳውያንና በደቀ መዛሙርቱ መካከል ከተደረገ ክርክር በኋላ ይሄ እጅ ታጥቦ ስለመብላት ባቀረቡት ችግር ጌታ የመለሰላቸው መልስ አለ። ይህንን አስተምሯቸው ወደ ጢሮስና ሲዶና በዚህ በሜዲትራኒያን ወይም በኢያሪኮ ባህር ዳርቻ ያሉ ናቸው። ወደ ጢሮስና ሲዶና ሲወጣ አንዲት ከነናዊት ሴት ተከተለችው ይላል። ልጇ ታማባታለች። ጸላይ ሰናያት በልጇ ላይ አድሮ እያስጨነቀባት ነው። ይቺ ከነናዊት ሴት የከናውኔውን ዘር ናትም ብንል አረማዊት ናት። የከነአን ዘር ናትም ብንል አረማዊት ናት። እስራኤላዊት አይደለችም። አምልኮተ እግዚአብሔር ያላት አይደለችም። በዚያ ወራት ግን የጌታን ነገር ሰምታ በልቧ ወደ ማመን መጣለች። ነገር ግን ጌታ በጊዜው ከእስራኤል በቀር ሌሎችን አያስተምርም ነበር። ምክንያቱም እንዛሉ ጽኑስ ተቤተ ኬታው ጻፋ በብዙ ነው የሚተረጎም። አንድ ካህን አንድ አገልጋይ ቤቱን ሳያስተምር ውጩን ማስተማር አይችልም። ቤቱን ሳያበላ ከውጭ ያለውን ነዳያን ማብላት አይችልም፣ አይገባም። መጀመሪያ የተራበ ልጅን፣ ሚስትን፣ ባልን፣ ቤተሰብን መመገብ ይገባል። ቤተሰብ እያስራቡ ከውጭ ምጽዋት አይሰጥም፣ ነውር ነው፣ ስርዓት አይደለም። ቃል እግዚአብሔርም እንደዛ ነው። ክርስቶስም ያስተማረን እሱ ነው። ያ ብቻ ኮርልም ግብረ ሐዋርያት ላይ ወነበሩ ሐዋርያት ዓመተ ፍጽምተ በኢየሩሳሌም ይላል አይደል? በኢየሩሳሌም ምን ያህል ጊዜ ኖሩ? 1 ዓመት። ለምን ቢባል መጀመሪያ ማንን ማስተማር ይገባል? ቤተ እስራኤልን፣ ወገናቸው። ታዲያች ሴት መታ ምንድን ያለችው? ወትቤ ወልደ ዳዊት ተሳሃለኒ። ማን አስተማራት? እኔ ይገርመኛል። በጣም አይታችኋል። ግን ጌታችን ብዙ ቸርነት ያደረገላቸው ሁሉ የሚጠይቁት ምን እያሉ ነው? የዳዊት ልጅ ወይ ራራልን፣ ይቅር በለን እያሉ። ይኸውላችሁ አቤቱ የዳዊት ልጅ ዘንልኝ። ዳዊት እንዴት ነው የምታውቀው? እሷ ዳዊት ካረፈ 1 ዓመት 100 ዓመት እየሆነው ነው በዚያ ወራት። መጽሐፍ አልነገረንም እንዲህ ብላ እንድትናገር ማን እንዳስተማራት። ግን ያስተማራት ማንም አይደለም፣ መንፈስ ቅዱስ ራሱ ነው። መጣች፣ እንዴት እንደሚባልም አወቀች እኮ። ከዚያ ልጄን ክፉ ጋኔን ይዞ ያሰቃያታልና እያለች ጮኸች። ደግሞ በዛ ላይ የሚገርማችሁ ነገር ከነናዊት ሴት ልጄን ማራት ከማለት በፊት በጣም ትልቅ ትምህርት ነው። ምን ብያላችሁ? ሰማችኋል? ምንድነው የምታዩ? ወደዛ ሴት እያለፈ ነው አትዩ። ወደዛ ነገር ያችኋል። ግን ቤተክርስቲያኑ ነው ይሁ ደግሞ ወደኔ አፈጡ ማለት አይደለም። እንዴት ዋላችሁ? እግዚአብሔር ይመስገን። የታመመች ልጇ ናት እሷ። ኧረ ተናገሩ፣ ልጇ ንገሩኝ። ልጇ ግን ልጄን ይቅር በላት ነው እኔን ይቅር በለኝ ያለችው። ለምን ይመስላችኋል? በሁለት ምክንያት ነው። አንድ እሷም በሽተኛ ናት። የምን? የነፍስ። ሁለት ግን ለሌላው ሰው መትረፍ የምትችሉት እናንተ መጀመሪያ ከሚገባው ስፍራ ስትገኙ ነው። ክርስቶስ እሷን ይቅር ካላለ ለልጇ ይቅርታ ሊሰጥ ይሻል አይሻል? በሌላ አነጋገር ቅዱስ ጳውሎስ ወፎኑ እንከ ዘይት ሚርርስከ፣ አንተ ሌሎችን አስተምራለሁ የምትል ተምርሃል ወይ? እፈውሳለሁ የምትል አንተ ራስህ ፈውስ አግኝተሃል ወይ? አንተ እንዲያድርጉ የምትል አንተ ራስህ ሰርተዋል ወይ? ይቺ ሴት መንፈስ ቅዱስ በእሷ ብዙ ሊያስተምረን ሽቷል። ክርስቶስ ያደነቀ እኮ ብዙ ነገር ነው። ይቅር በለኝ ያለችው እሷን ምሮኗ በኋላ የሚገኘው እንዲህ ብላ ስትጠይቀው ግን ጌታችን ኢየሱስ ግን አንድም ቃል አልመለሰላትም ማለት። ለምን ቢሉ አንድ ስርዓት ስለሆነ። ለምን ቢባል ቅድም ነገራቸው የለም ጌታ የመጣ ከበጎቹ ለጠፉት ነው። ጊዜው ስላልሆነ ትቷት ሄደ። ሁለተኛ ትዕግስቷን ለመፈተን ስንለምን ስንጠይቅ ጌታ ትዕግስት ለመፈተን ዝም ይለናል።
ያጎነዲ ከመዘይሁ እንዳለው ሊቆ ማለት ነው። እንደማይሰጥ ያዘገየዋል እንዳለው ማዘግየት ሳይሆን ለኛ የዘገየ መምሰሉ ነው። እግረ መንገዱን ግን ሶስተኛው ምክንያት ትዕግስት ለመፈተን ብቻ አይደለም፣ ሐዋርያትን ምልጃ ለማስተማር ነው። እሷም መጮሃን ቀጠለች፣ የዳዊት ልጅ ወይ ማረኝ እያለች። ደቀ መዛሙርቱም ቀርበው ይህችን ሴት አሰናብታት እኛን እየተከተለች ትጮሃለችና ብለው ማለዱት። እንዴት ዋላችሁ? ኧረ እንዴት ዋላችሁ? ማለዱት ይላል። ቅዱሳን ሐዋርያትን ምልጃ ለማስተማር አንድም እሷ ከምትለምነው ይልቅ ሐዋርያት ቢለምኑት የበለጠ እንደሚቀበል ለማሳየት። ለምን እሷ ስትጮህ እምቢ ብሎ ማን ሲጮህ ተቀበለ? ሐዋርያቱ። እነሱ ሳለምን ጠየቁ ቢሉ አይ ጨካኞች ናቸው እንዲህ እየጮሁ ለመምህራቸው ሳይነግሩልኝ ይባላሉና፣ አንድም ትምህርት ትፈታብናለች ብለው ነው ጮህቷ። ለምሳሌ አሳና ሰማል ቁጭ ብሎ ራበኝ ያለ የሚጮህ ሰው ቢኖር ቶሎ ማጉረስ ነው፣ ትምህርቱ ይታጎላል። እንዲህ ብለው ጠየቁት። ጌታችን መልሶ ግን ከእስራኤል ቤት ከጠፉት በጎች ብቻ እንጂ ወደ ሌላ አልተላኩም አላቸው አለ። ያን ጊዜ ግን ወደ እርሱ ቀርባ ይላል። ልብ በሉ፣ ምን ብላ? እንዴት ዋላችሁ? ወደ እሱ መቅረብ ምን ያስፈልገዋል? በዓለም ሁሉ አለ አይደለም። ነገር ግን ካለበት ስፍራ መቅረብ እንዲገባ መንፈስ ቅዱስ ሲነግረን ነው። ያለበት ስፍራ ወዴት ነው? ቤተ እግዚአብሔር፣ ቤተ ክርስቲያን። ወደ እሱ ቀርባ አለች፣ አቤቱ እርዳኝ ብላ ሰገደችለት ይላል። አምልኮን እያቀረበች እየሰገደች አቤቱ እርዳኝ። አሁንም ልጅን እርዳት አይደለም እርዳኝ። በሰውኛ ብንመለከተው የልጅ በሽታ የእናት ህመም ነው ይባላል አይደል? ለእሷም ጭንቀት ስለሆነ ግን እርዳኝ አሁን ማለች። ምን አለች? ሰገደች። እርሱም መልሱ አቤት አቤት። ዝም ከማለቱ አሁን በጣም እንደው መረር ያለ መልስ መለሰላት። መቼስ አንዳንድ ጊዜ ምንድነው አንተ እንደዚህ እንደ ጦር የሚወጋ ነገር የምትናገር ይላል ሰው። ተው እባክህ፣ አንተ ነህ እንደ የምትለካው እንደ ጦር መውጋት አለመውጋት ይገባኛል አትልም? እንዴት ዋላችሁ? ውሾች ብንባል ይገባናል አንልም? ሊቁ ማነው ጻድቁ ገዳማ አባት አባ ጴሜን አሉት የሚባል ነገር አለ። ውሻ ነህ ሲሏቸው፣ አህያ ነህ ሲሏቸው ይገባኛል አይደለም? ኧረ አይገባኝም፣ ከልብስ ያምር ጊዜው ይላል መጽሐፍ አይደል? አህያ ሲሏቸው አራ ከመንተ እድግት ነፍስቶሙ ለጻድቃን ይላል። አረ የለም እንዴት ብሎ ነው አይደለም? ውሻ ነህ ስትባል አስበው እስኪ አህያ ነህ። አረ እንደው እንደ አህያ ያለ ማድረግ ያለው ሰው ለኔ በዚህ ዘመን ግን ሰውኛውን የሚጨንቅ ነገር ተናገረ። ምን ሲል እየረተ አይገባም አለ። ምን ነሲያ ህብስተ ውሉድ ወውህ ለክለባት፣ የልጆችን ዳቦ እንጀራ አንስቶ ለውሾች መስጠት ይገባል አላት። እስራኤል ልጆች ናቸው፣ አንቺ ግን ውሻ ነሽ። ገባችሁ? እንዴት ዋላችሁ? አረ እንዴት ዋላችሁ? አቤት ቸሩ መድኃኔዓለም ሁሉም ያውቃል የሚናገርበትን ምክንያት። እርሷ ግን መልሳ አዎን ጌታዬ አለች። ይህ አይደለ? አዎን ጌታዬ ምንድነኝ? ውሻ ነኝ። ውሻ የተባለ በምሳሌ ውሻ ወደ ጥፋቱ ይመለሳል ይባላል አይደለም? አሕዛብ ናቸው ውሻ የሚባሉ። ወደ ነውሩ የሚመለስ ሰው እንደዚያ ነው ስሙ፣ እኔ ብጤ ማለት ነው። እና አዎን ጌታ አለች። ግን አለች ውሾችም እኮ ከጌቶቻቸው ማዕድ የሚወድቀውን ፍርፋሪ ይበላሉ አለችው። እኔ የዚህች ሴትና በዚያ በማቴዎስ ወንጌል ምዕራፍ 8 ያለው የመቶ አለቃው ታሪክ ያስገርማል አይደለም? ይደለውን ይተባ ታይተ ጠፈረ ቤቴ ያለው ከቤቴ ጠፈረ በታች ልትገባ አይገባኝም ያለው። ሁለቱም እኮ ከአሕዛብ ወገን ናቸው፣ እስራኤላዊ አይደሉም። አሁን ልብ በሉ። አበው ምን ይላሉ? ጌታችን ቀጥሎ ከዚህ በኋላ ጌታ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አላት። ምን አላችሁ? እንደወደድሽ ይሁንልሽ አላት። እምነትሽ ታላቅ ነው ያላት ለምንድን ነው ቢሉ ገብቷቸዋል። ከመጀመሪያው ጀምሮ አንደኛ
ልጄን ከማለት ይልቅ እኔን ይቅር በለኝ። ከዚያ ቀጥላ አብዝታ በመጮህ ትቷት ሲሄድ እያየች ኋላ እንደገና ደግሞ ከእስራኤል በጎች ብቻን የተላኩ ብሎ ሲላት ቀርባ ሰግዳ አቤት ውርዳኝ ብላ አሁንም አጥብቃ በመማፀን ኋላ ግን በውሻ መስሎ ሲናገር መልሳ አባቶች ምን ይላሉ በትርጓሜ ጌታ ሶስት ነገር ስላገኘባት አብይ ሃይማኖትኪ እምነትሽ ታላቅ ነው አላት። ይኸው የሚያገኝባት ምንድን ነው? እንዴት ዋላችሁ? እንዴት ዋላችሁ? ልብ በሉ። ጌታችን እቺ የመጨረሻውን ቃል ተመልከቷት። የመለሰችው አሁን ጌታዬ ውሾችም እኮ ከጌታችሁ ማዕድ የሚወድቀውን ፍርፋሪ ይበላሉ ብላ መለሰችለት ይላል። እነዚህ ነገሮች ላይ ሶስት ነገር አለ። እምነት፣ ትሕትና፣ ፈሊጥ። ትዕግስቱ ከእምነቱ ጋር አብሮ ያለ። ፈሊጥ ምንድን ነው? ጥበብ ይባላል አይደል? ሴት ልጅ ሀብቷ እኮ ጥበብ ነው። ዛሬስ ጉልበት፣ እንደ ሕፃን ልጅ ማለት ነው በጉልበት ይሄን ያህል ጥሎሽ ካልጣልክ አታገባም። ምን አለ? ኧረ እኔ በጣም ወድጄሻለሁ እኮ እንግዲህ ዳና አላገባም። ካገባ በኋላ ኧረ እንትና እንደዚህ አይነት ሞባይል ይዛ አፈርኩ እኮ ከእሷ ጋር ስቆም ሳምሰንግ ምናምን ፕሮ 14 ፕሮ 15 ፕሮ ምን እንደሆነ እኮ ስላሴ የሚያውቁ ይዛ አፈርኩኝ እኮ ነችን ይዤ እቺ ምን አላት ይሄ ምናምን እኔ ገርማችኋል አለ ዝክረ ቅዱሳን መጽሐፍ የተጻፈ ኖኪያ 2100 የምትባለች የምታህል ስልክ ነበረች አለ። በሷ ነው እኮ በዚህ ምንም ሰርቼበት አላውቅም። እንዲያውም አንድ ሰው ምናለ እንዴት አንተንም ያህል ሰው እንዴት ይሄ ምንድን ነው ይባል ይሄ የተገመጠ አፕል ያለበት ስልኩ ምንድን ነው ይባል አይፎን እንዴት አይፎን 14 ወይ 15 አቲዝም በአንተ ደረጃ ያሉ ሰዎች ይዘውታል እኮ አንተ ደንቆሮ። እኔስ ቢቻለኝ ያችን ቀጭቀጯን በያዝኩና በተገላገልኩት። የሚተርቱት ተረት አለ አይደለም? በዚህ በወሎ አንድ ሰው ጀግና ነኝ እያለ የወደቀ መሳሪያ አግኝቶ ማረኩ እያለ አገሩን ሁሉ ሲረብሽ ቆይቷል። ወታደሮቹ መጥተው አምጣ ቢሉት ኧረ ወትሮም ሸክሙን የተረፈኝ ብሎ እኔም የሞባይል ሸክሙን የተረፈኝ በሞባይል ስማረር አንድ ሰው አይ ስንት ስራ ተሰርቶበታል የሞባይል ስንት አለ። ሌላውማ ተጠቅሞበት ይሆናል እኔን ግን ጎድቶኛል እንጂ አልጠቀመኝ። በዚህ ሞባይል ተጎዳው እንጂ ያገኘው ጥቅም የለኝም። አፈርኩኝ ይላል። ከየት ላምጣ ይጨነቃል። አይ ካልሆነማ ትላለች። ያው በተለይ ዲያቆን ከሆነ መከራ አይደል ትፈታኛለች ብሎ ይፈራል። እንኳን መፍታት ገድል ለምን አትገባም ወንድሜ? አትፍራት። ከሚገባውን ነገር አድርግ። ከዛ በኋላ እሷ አንተን መፍታት ስታስብ ገሃነመ እሳት አይታይም? አንተ ከዛ በኋላ እውነት ልብ ካለ አንድ ዕለት ልንገራችሁ። አንዲት ሴት በአመፃ አንድን ዲያቆን አንድ ካህን ልፍታ ብላ ስለፈታቸው ክህነቱ ይፈርሳል ይመስላል? ሌላ ካላገባ አይፈርስም እኮ። ደህና ዋላችሁ። ወገብህን ታጥቀህ መቀመጥ ነው። እምቢ ካለች የገጠር ዲያቆን ደግሞ ካልሆነ መስተፋቅር ትቀባ ይላል። አረ ምን እዛ ደረሰ። እዛ በኋላ ቤት ጋኔን አቅፈህ ልታድር ምን ሊያደርግልህ? ፈሊጥ ወይም ጥበብ ይባላል። ማስተዋል። ማስተዋሏ ምንድን ነው? በምሳሌ ቢነግራት በምሳሌ መለሰችለት። የልጆችን እንጀራ ለውሾች መስጠት አይገባም ሲላል ውሾችም እኮ ከልጆች ፍርፋሪ ይበላሉ ብላ በጥበብ በፍልስፍና ቢጠይቃት በጥበብ በፍልስፍና መለሰች። ትሕትና ውሻ ነሽ ቢላት አዎን ማለት። ትዕግስት ቅድም ተናግረነዋል። ከዚች ኃይለ ቃል ውስጥ ግን ሶስተኛ ያለች ምንድናት? እምነት። እምነት ይህንን እንዲያደርግ ለዚያ እኮ ነው ለንግግሯ መልሱ ምን ሆነ? ጥበባን ትሕትናን ከማድረግ ልክ ጌታ ማንን ያደነቀ? ከሁሉ የሚበልጠው ምንድን ነው? እምነት። አብይ ሃይማኖት አላት። ልጇን ፈወሰላት። እግዚአብሔር በረከቷን ያሳድርብን። በኋላ አምነው ብዙ ደጋግ ነገር ከሰሩት እናቶች አንዷ እንደሆኑ በትውፊት ስለሚታመን ሙሉ ታሪኳን ወደፊት ያለውን አንድ ቀን እንፈልገዋለን። እግዚአብሔር በቸርነቱ ሲሰጥቀን የሳምራዊቷን ሴት ብዙ ጊዜ በኋላ እንደተገኘው የገማልያል ብዙ ጊዜ ደክመናል። እስካሁን ያላገኘነው የበርባን ነው። በርባን ተጠቀመ፣ ተጎዳ።
እስካሁን አላገኘሁትም። የሚያውቅ ሰውም አላገኘውም። የገማልያልን አግኝተናል እንዳመነ፣ የሳምራዊቷን ሴት አግኝተናል እንዳመነች፣ የጲላጦስን፣ የሌሎችንም። አሁን እምነታቸው ታላቅ የተባሉ ብዙ እናቶች አሉ። ከነ ሳራ፣ ከነ ርብቃ፣ ከነ ሐና ነቢይት፣ ከነ ዮዲት፣ ከነ አስቴር፣ ከነ ሶስና፣ በተለይ ሶስና እምነቷ ግሩም ነው። 36 ቅዱሳት አንስት፣ ብዙ እናቶቻችን ሰማዕታት። ከነዚህ እምነታቸው ታላቅ ከተባለ እናቶች አንዷ ቅድስት ፍቅርተ ክርስቶስ እማመውዝ ናት። አጭር ታሪክ እንነጋገር። እናታችን ፍቅርተ ክርስቶስ ማን ናት? የተወለደችው በ16ኛው መቶ ክፍለ ዘመን መጨረሻ አካባቢ ነው። እናታችን ወለተ ጴጥሮስ በተወለደችበት ሰሞን አካባቢ በ1580ዎቹ መጨረሻ አካባቢ። የት ነው የተወለደችው? ዛሬ ደቡብ ጎንደር የሚባለው የጥንቱ በጌ ምድር ደራ ወረዳ አንበሳሜ ዙሪያ የአቡነ ሐራ ገዳም ያለበት ስፍራ አካባቢ። ያን ጊዜ አቡነ ሐራ ገዳማቸውን ገድመው ነበረ። እሷ ስትወለድ ጻድቁ አቡነ ሐራ ገዳማቸውን ገድመው ነበረ። አባቷ ላባ፣ እናቷ ወንጌላዊት ይባላሉ። እግዚአብሔርን የሚወዱ እግዚአብሔር የሚወዳቸው ግን ልጅ በማጣት የሚጨነቁ ከኒና የሚቅሙ ሳይሆኑ ልጅ በማጣት የሚያዝኑ የሚጨነቁ ነበሩ። እመቤታችን ከመውደዳቸው የተነሳ ዘወትር በ16 ነዳያንን ያበላሉ። በተለይ የካቲት እና የነሐሴ እንዲህ ባለ ግብር ሲኖሩ እግዚአብሔርን እመቤታችን ይማጸኑ ነበር። የተባረከ ልጅ ስጭን እያሉ እግዚአብሔር ልጅ ሰጣቸው። በሚያዝያ 4 ተጸንሳ በታኅሳስ 29 በጌታ ልደት ቀን ተወለደች በመንፈስ ቅዱስ ጥበብ። ከዚያ ለክርስቲያን እንደሚገባ መጻሕፍትን አስተምረው ከሁሉ በላይ የዳዊትን መዝሙር አስጠንተው አሳደጓት። ገና በልጅነቷ ጀምሮ በቀን 2 ጊዜ ዳዊት ትዘልቅ ነበር ይላል ጸሎት። ደህና ዋላችሁ። የቅዱስ ዳዊት መዝሙርን እንጸልይ። በሽታም ይፈወሳል፣ መከራም ይርቃል፣ ጠላትም ይንበረከካል፣ ጽድቅም ይሰራል፣ መንግሥተ እግዚአብሔርም ይከፈታል፣ ጥበብ ምስጢርም ይገለጣል። ቤተሰቦቿ ሲተኙ እንደገና ተነስታ ገብቷቸዋል እየጣፈጣት ነው። እንደገና ሌሊት 150ውን 2 ጊዜ ትደግመዋለች። 4 ጊዜ በቀን ዳዊት ማለት ነው። እንዲህ እያደረገች ስትኖር አካለ መጠን ደረሰች። አካለ መጠን ስንት ዓመት ነው? እንዴት ዋላችሁ? አካለ መጠን ስንት ዓመት ነው? 15። እመንናለሁ ከዛሬ ነገ ብላ ስትል ቤተሰቦቿ ባላጭተው አመጡ። ሰርግ ደግሰው ተክሊል አስደርሰው አጋቧት። በጣም አዘነች። ኋላ ግን ወደ ጫጉላ ስትገባ ብታየው ያገባችው ዘርአ ክርስቶስ ይባላል። አገረ ገዢ ነው፣ መኮንን ነው። እንግዲህ አገረ ገዢ ከሆነችም ደህና ሰው ላይሆን ይችላል ተብሎ ነው የሚገመት። መቼም ስልጣን ያለው ሰው ልብ የለውም ይመስላል። አንዳንድ ጊዜ ግን ይገኛል። በጣም አዝና አያት። እህቴ ምን ሆነሻል? እኔ ድንግልናዬን እወዳለሁ፣ ምናኔን እሻለሁ፣ የጫጉላ ግብርን አልፈልግም ስትለው እህቴ ወይ ፈቃድሽ ፈቃዴ ነው፣ በድንግልና እንኖራለን። ተስማሙ፣ ቃል ኪዳን አደረጉ። በድንግልና ረጅም ዘመን ባህር ሰጥመው እየጸለዩ። እሱ እኮ ቀን ቀን ሰራዊት ይመራል፣ አገር ያስተዳድራል። ማለትም አንድ ስፍራ የተሰጠውን ስፍራ ያስተዳድራል። ሌሊት ግን የዳዊትን መዝሙር እየጸለዩ ባህር እየሰጠሙ እየሰገዱ ያድራሉ። እንዲህ እያሉ ሲኖሩ ዘወትር የሚሹትን ነገር ቅዱስ ሚካኤል ለሷ፣ ቅዱስ ገብርኤል ለሱ ምንም ቢሹ መጡ በአካል ተገልጸው ነው የሚያናግሯቸው፣ ፈቃዳቸው የሚፈጽሙላቸው። አንድ ቀን ግን ሚካኤል አለወትሮ ያልጠየቁትን ነገር ይዞ መጣ። እግዚአብሔር አንዳንድ ጊዜ የለመኑትን ብቻ ያመጣል። ምንድን ነው ሲላቸው፣ በሉ ከዚህ በኋላ አብራችሁ በምንጣፍ አንድ ሆኑ አላቸው። እንዴ ይህን ያህል ዘመን በድንግልና ኑረን ለምን ብሎ አሉት። አይ እግዚአብሔር ከእናንተ የሚፈጥረው የተባረከ ፍጥረት ስላለው በሉ ተደመሩ አላቸው። እምቢ አሉ። አስቡት፣ መልአከ እግዚአብሔር መጥቶ ትእዛዝ እግዚአብሔር ነው እምቢ እንዳትሉ ብሏቸው አረገ።
ከማዘናቸው የተነሳ ከእህል ከውሃ ተከልክለው 40 ቀን ጾሙ፣ ጸለዩ፣ አለቀሱ። ለምን እንደሆነ ታውቃላችሁ? ምናልባት መልአከ እግዚአብሔር መስሎ ይመጣ ሌላ ጠላት ይሆን ብለው ነው። አስቡት፣ ሚካኤልን አይቶ ዛሬ እንኳን ሚካኤልን አይተህ ወንድሜ የሆነ ነገር ብልጭ ካለ መልአክ አየው ነው የምትል። ችግር አለን ዛሬ በ40 ቀን ውስጥ የማያውቁት ፈቃድ ከች ግድ ነው እምቢ ሲሉ ያችን ቀን ብቻ አብረው አደሩ። ግን የሚገርመው እግዚአብሔር ቃል ኪዳን ሰጥቷቸው ድንግልናዋን መለሰላት። አንድ እውነት ተረዱ። በቅድስት ሶፊያና በእናታችን ፍቅርተ ክርስቶስ ያለው የታሪክ ከመቤታችን ጋር እንደዚያ አንዳንድ ሰው ጅል ነው መሰለኝ። ተው እንጂ ይሄ እኮ እንዴት ዋላችሁ እግዚአብሔር በኪነ ጥበቡ በጸጋ የሚያደርገውና በጣም ስላዘነችና ስለከፋት ያደረገው ነገር ነው። ይህን ማወቅ አለባችሁ። አንዳንድ ሰው እንደሚል ጥያቄ ያነሳል። ድንግልና ደግሞ ምንድን ያለኝ እናንተ አንዱ ከየት ነው? ዲያቆን ነው እና ከእስልምና የተመለሰች ልጅ ሊያገባ ነው። እሷ ግን ከዛ አለ በእናንተ አማርኛ ሌላ አፌር ነበራት። አፌር ምንድን ያው ሌላ ወንድ ጋር እንዲያም ስትል ኖራለች ማለት ድንግልና የላትም። እና ቄሶች ምን አሉኝ አለ። ቄስ ያለበት ዳግን የትኛው ቄስ ይወንድ ያለው? ቄሶች ምን አሉኝ? ስትጠመቅ ድንግልናዋ ተመልሶላታል። ዝም ብለህ አግባት። ሞኝሽን ፈልጊያለሁ። እኔሳ እሷን ካገባበት ቀን ጀምሮ ክህነት ፈርሷል። እወቀው። ጥምቀት ድንግልና ይመልሳል እንዴ? በየትኛው መጽሐፍ እነዛ የሚል መጽሐፍ አለ እንዴ? እንዴት ዋላችሁ? ጥምቀት የኃጢአት ስርየትን ያሰጣል። አንድ ሰው ሲጠመቅ ከዛ በፊት የሰራው ኃጢአት በሙሉ ይደመሰስለታል። አምኖ ሲጠመቅ ችግር የለውም። እንዲህ የሚባል ነገር የለም። አንድ ሰው ድንግልናውን ካጣ ተአምር ካልሆነ በቀር ምንም አይመልሰው። ቅድማውን የተናገርነው ምንድን ነው? ተአምር ነው። ተአምር ነው እሱ። የቅዱስ ሶፊያ ገዳማዊትና የእናታችን ፍቅርተ ክርስቶስ ታሪክ ተአምር ነው እንጂ ድንግልና አይመለስም። የለም ጨርሶ አይመለስም። ከጠፋ ጠፋ ነው። ባይሆን ሊያከራክር የሚችለው አንዳንድ እህቶቻችን በስነ ተፈጥሮ ሕግ አንዳንድ ጊዜ በጫና ብዛት በስራ ብዛት እንደዚያ ይሆናል የሚባል እንሰማለን። እውነት ይሁን አይሁን ሥላሴ ያውቀው፣ እኔ አላውቅም፣ ለመመርመር አልችልም። ግን ከጫና ከስራ ብዛት ልነግራችሁ ይከብደኛል እንጂ ሌላ የሰማሁት ነገር አለ። ተውት። እኔ ስሰማውም ሰቆኛል። እንኳን እዚህ ለእናንተ ልነግረው ማለት ድንግልናዋ እንዴት እንደጠፋ መታ እንዴት ሴት እያለቀሰች ስትነግረኝ መቼም ማንሰማው ነገር የለም። እዚህ እኔ የቆምኩበት መድረክ ላይ መቆም ትልቅ ሀብት መስሏችሁ ሊሆን ይችላል። በጣም ነው ያመመኝ ብዙ ቀን መስማት የራሱ። ከዛ እንዴት ነው መሆን አለች አይራቴ። መጀመሪያ ቁስልሽ ሄዳል። ከዛ በኋላ ያለው ምን አስጨነቀሽ? ስጋው ደግሞ ትቀበያለሽ። ምን አስጨነቀሽ? እንዴ ተክሊል ነው እንደሚያስጨንቅሽ? ዋ ተይ እንጂ ገሃነመ እሳትና መንግሥተ ሰማያትን እናስብ። ተይው፣ እሱን ችግር የለሽም። መድኃኒዓለም ያውቃል። ግን እንዴት እንደሆነ እንዳልኳችሁ ለመናገር የሚመች ነገር አይደለም። እና ዋናው ትልቁ ነገር እንደዚያ ሆነ። ልጅ ወለዱ። ልጁ ሲወለድ ልክ እንደ ቅዱስ ሙሴ ብርሃን ተስሎበት እንደነበረው የብርሃን መስቀል ታትሞበት ነው የተወለደ። በ4 ዓመቱ ዳዊት አስጠናቸው። ካህኑ ማለት ጳጳሱ ዲቁና ሰጡት። አሁን በስርዓት ቤተክርስቲያን አልተፈቀደም አይደለም፣ ግን ይሄ ልዩ ምክንያት ነው። በ7 ዓመቱ ቅዱስ ሚካኤል ወደ ሰማያት ወሰደው። ቅዱሳን ሕፃናትን 144,000 ሕፃናት አስጎበኘውና ይዞት ሲወርድ ወዴት የምትወስደኛለህ? ወደ እናት አባት ነዋ። ወደዚህ ዓለም እንዳትመልሰኝ በፈጣሪ በእግዚአብሔር አምልሃለሁ አለ። እንዳትመልሰኝ ወደዚህ ሳለው እነዚህ ሕፃናት እንዳርገኛለሁ ብሔራዊያን ወስዶ እዚህ አስቀምጦታል። እዚያውን ያለሁን እግዚአብሔር በረከቱን ያሳድርብን። አባቶቻችን ሳልሳዊ ቂርቆስ ይሉታል። ዳግማዊ ቂርቆስ የክርስቶስ ተምረው አይደለ እዚያ የገባው። እንዲህ ያሉ ሲኖሩ ሱስንዮስ ነገሰ። እውነተኛ ሃይማኖት ፈለሰ። ፔድሮ ፓኤዝ ወይም ጴጥሮስ ፓኤዝ የሚባል አንድ ክፉ ካቶሊካዊ ከአውሮፓ መጥቶ በ1609 ዓመተ ምህረት አጤ ሱስንዮስን ቱርክ እያስቸገራቸው ስለሆነ ከአውሮፓ መንግስታት ላወዳጅዎ
የጦር መሳሪያ ላምጣልዎ፣ ገናና ንጉሥ ላድርገው። በዚያ ፈንታ ግን ካቶሊክን ብሔራዊ እምነት ያድርጉልኝ ብሎ አላቸው። ሰውየው ሰነፍ ብጤ ነበሩ በልባቸው እና ሱስንዮስ እሺ አሉት። ግን ህዝቡን መኳንንቱን ስለመፍራት ለ7 ዓመት ደብቀው ቁጭ አሉ። ከ1609 እስከ 1616 ነገሩ ሲብላላ ቆይቶ የፈነዳ መቼ ነው? ጳጳሱ አቡነ ስምዖንና የንጉሱ ልጅ ባል የሆነው የወቅቱ የጦር አለቃ የነበረው ራስ ዮልዮስ የንጉሱን ካቶሊክነት በአደባባይ ወጥተው ሲናገሩ ከዛ ለንጉሱ አማራጭ ሰጡ። ወይ ወደ እውነት ትመለሳለህ፣ ካልሆነ ግን እንገጥማለን ብለው አቡነ ስምዖን እና ራስ ዮልዮስ ሰራዊት ይዘው ጠዳ ላይ ተሰለፉ። ንጉሱ ከደንገዝ ሰራዊት ላከ። ሰራዊታቸው አልተመጣጠነምና ራስ ዮልዮስ፣ አባ ዲዮስቆሮስ ደገኛው ሊቅና ካህንና ጳጳሱ አቡነ ስምዖን እዚያ ላይ ታረዱ፣ ተገደሉ፣ ሰማዕት ሆኑ። አቡነ ስምዖን በተለይ ደገኛ ጳጳስ ኢትዮጵያ ከግብፅ የመጡ ናቸው። አባ ዲዮስቆሮስ፣ ራስ ዮልዮስ የንጉሱ አማች ሁሉ የደላው ምንም ሳይጎልበት ለሃይማኖቱ ታግሎ አንድነት ወቁ። ደህና ዋላችሁ። አፄ ሱስንዮስ እጅ እንዲሰጥ ያደረገው ምን እንደሆነ ታውቃላችሁ? የመነኮሳት መታረድ ብቻ ይመስላችኋል? አይደለም። ከ1616 እስከ 1624 ለ7 ዓመት ከተወሰኑ ወራት ሀገሪቱ ላይ በሙሉ ጦርነት እንደነበረ ታውቃላችሁ? ለምን? መነኮሳት እየመሰከሩ ይታረዳሉ አይደለም? ወንዶቹ ይታገላሉ። ሱስንዮስን እኮ ያዳከሙት በዛ ነው። ከዛ እጅ ሰጠ። ኋላ እግዚአብሔር መጨረሻ ፈረደ። ምን ላችሁ ብዬ ነው? ሃይማኖትን የሚያጠፋ ሲመጣ መንገዱ ሄደ መታረድ ብቻ አይደለም፣ መታገልም መንገድ ነው። ወቀው ራስ ዮልዮስ ነው ይህንን ያቀጣጠለው። ያ ባይሆን እቺ ሀገር ጠፋ ነበር እንዳይመስል። ከመነኮሳቱ የሚቀድመው እውነተኛ ታጋይ ራስ ዮልዮስ ነው። አቡነ ስምዖን ናቸው እየቆሙ ለካቶሊክ የተገዛ ገዝቻለሁ እያሉ እዚያ የወደቁ ልብሳቸውን ወስዶ በደም የተነከረ ልብስ ግዳይ ሱስንዮስ ፊት ጣሉ። ነራስ ለክርስቶስ እንደዚያ ሆነ። ከዚያ ያ ነገር ሲጋጋም አካባቢው ከዚህ ከደንቀዝ ምን ወሬ ተሰማ? በአንድ ቀን ብቻ 8000 መነኮሳትና ገበሬዎች ተሰዉ። ፍቅርተ ክርስቶስ እና ዘራ ክርስቶስ ያዝናሉ፣ ይጸልያሉ። ምንድነው ጉዱ እያሉ በኢትዮጵያ ታሪክ የገዛ መሪ እንዲህ ሲያደርግ ታይቶ አይታወቅም። ዮዲት ብዙ ነገር አድርጋለች። እሷ አረመኔ ናት። የሀገራችን መሪ አይደለችም። እግዚአብሔር የሾማት ወይ ደግሞ በዚህ በሚገባው መንገድ የተሾመች አይደለችም። አመፀኛ ናት። ግራኛ አህመድ የምታውቁት ወራሪ ነው። የቱርክ ዘመድ ነው። የቱርክን ፈቃድ ሊያስፈጽም ነው ያን ሁሉ ሲያደርግ ነበር። ግራ ተጋብቶ ነበር ብዙ ሰው። ኋላ ግን ሰማዕትነት አያምልጥ እየተባለ በአንድ ቀን 8000 ሰው አለቀ። በአጠቃላዩ ሱስንዮስ የገደለው 77777 ነው ይባላል። ወይም በጥቅሉ 8000 ይባላል። ጨፈጨፈ፣ ፈጀ። ግን ወንዶቹ ይታገሉታል፣ ቅዱሳን ይሰዉ ነበር። ከዚያ ዝና ወደ ቤተ መንግስት መጣ። ደንቀዝ ምን የሚል አይ አክብረ የሾምከው ዘራ ክርስቶስ የሚባለው የጦር አለቃ እኮ ያንተን እምነት አይከተልም፣ አንተንም ይረግማል ብለው ከሰሱት። ከነ ሚስቱ ይዛቸው አምጡልኛል። አንድነት እንዳደረሱ ደህና ዋላችሁ። ፔድሮ ፓኤዝ ወዲያውን የሞተ ማን ነው? ተተክቶ የመጣ አልፎንሶ ሜንዴዝ። አልፎንሶ ሜንዴዝ የሚባለው አረመኔ ነው። አዋጅ ሲያሳውጅ አሁን ካቶሊክ የኢትዮጵያ ብሔራዊ ሃይማኖት ይሁን ተባለ ሲባል ዝም ብሎ ቃል ይመስላችኋል? በኢትዮጵያ ያሉ በ100,000 የሚቆጠሩ ካህናት በሙሉ ክህነት የላቸውም። ሁሉም እንደገና እንደ አዲስ መጣው ከኔ መሾም አለባቸው አለ። አንድ ሁለተኛ፣ በሀገሪቱ የሚገኙ ምናልባት 50,000 የሚሆኑ 60,000 ታቦታት በሙሉ ወጥተው እንዲጣሉ አዘዘ። በዚያ ፈንታ አልታር የሚባል ጠፍጣፋ ድንጋይ ያስገቧል። ካቶሊኮች እንደዛ የሚያደርጉ አብያተ ክርስቲያናት በሙሉ እንደገና እኔ ካልባረኳቸው ተራ ቤቶች ናቸው አለ። አረ ሌላ ስንት ነገር ብሏል።
ከዚያ ፍቅርተ ክርስቶስና ዘራ ክርስቶስ መጡ። ብዙ አሰቃያቸው፣ ገረፋቸው። መጨረሻውን ሲገርፋቸው መሬት እየሰወረቻቸው መልአከ እግዚአብሔር ክንፍ እየጋረደ ቁስል አልገኝባቸው ቢል አንገታቸውን ሰይፏል። ከነሱ ቀድሞ የካቲት 4 ቀን አብረዋቸው ሲሰቃዩ የነበሩት 87ቱ ቅዱሳን መነኮሳት በአሪንጎ ተሰዉ። እዚያው አሪንጎ ላይ ፍቅርተ ክርስቶስና ዘራ ክርስቶስ አንገታቸውን በሰይፍ መቷቸው፣ ሰማዕትነት ተቀበሉ። ሰማዕትነት ተቀበለው ቅዱስ ዘራ ክርስቶስን ወስደው ከቅዱስ ጊዮርጊስ ማህበር ሲደምሩት እናታችን ፍቅርተ ክርስቶስን ቅዱስ ሚካኤል 2 ሳምንት ከጻድቃን ከሰማዕታት ከነቢያት ከሐዋርያት ከመቤታችን ጋር ሲያስተዋውቃት ቆይቶ በሁለተኛው ሳምንት አንገቷን ከደረቷ አጣብቆ እንደገና ያስነሳት። ሰተት ብላ ንጉሱ ሄዳ ገባች። እፈር ኦ ከሃዲ፣ አንተ ከሃዲ ንጉስ እፈር ብላለችው። ወታደሮቹን ጠርቶ ለምንድነው አንገቷን ያልቆረጣችኋት? ኧረ ቆርጠን ጥለናት ነበረ፣ 2 ሳምንቱ አይደለ ስጋዋ ከወደቀ፣ አሁን ተነስታ መጣች። እስር ቤት ሰሩልኝ፣ ድጋሚ ይገላታል አለ። እስር ቤት ሲያስራት ሚካኤል እስር ቤቱን ሰብሮ ይዟት ወጣ። አንቺ ከዚህ በኋላ የጻድቃን ተሳታፊ ነሽ ብሎ ልክ እንደ አቡነ አብዩ ማለት ነው ሰማዕትነት በኋላ ወደ ገዳም ላካት። ከዚያ ግን ምን ብሎ መልእክት ላከባት? አውቆ ለማጭበረር በጉሉት ማለት ነው። ነይና አስተምርኝ፣ እውነት ከሞት ተነስተሽ ከሆነ ነይ አስረጅኝ፣ አስተምርኝ አላት። እኔ ሳሎን ይሄ ያስተምርሃል ብላ ሲገርፋት ከቆዳዋ ተልጦ የወደቀውን የቆዳዋን ቁራጭ ላከችለት። ይዞት ሄዶም መልእክተኛ ምን አለች? ይህንን ከሞቱ ሰዎች መቃብር ላይ አድርገው፣ ስለ ክርስቶስ ስም የተቆረጠ ስጋ ነው። ስለ እውነተኛዋ ተዋሂዶ ወስዶ ጣል ቢያደርገው አፈፍ ብሎ ብድግ ተቀብሮ የነበረው ሰውዬ ደግሞ መነኩሴ ነው። አባ ገብርኤል ይሉታል አንዳንድ መጻሕፍት። ብድግ ብሎ የካቶሊክን እምነት ርኩሰት የና አልፎሱን የሰማይ ቅጣት ንጉሱም ራሱ የሚጠብቀውን ቅጣት የእናታችን ፍቅርተ ክርስቶስና የተዋሂዶን ክብር ተናግሯል፣ መስክሯል። ከዚህ በኋላ ለብዙ ዘመናት ሲያስተምር ኑሮ አርፏል። ንጉሱን ግን እግዚአብሔር ቀጥቶት ምላሱ ተጎልጉሎ እና አቡነ ሐራ እና አቡነ መራዊ እና አቡነ አምደ ሥላሴ የማኅበረ ሥላሴው ተሰብስበው ምላሱን መልሰውለታል። እግዚአብሔር ግን እንደቀጣው በዛው አርፏል፣ ሞቷል። ፋሲል ይንገስ፣ ሃይማኖት ይመለስ፣ ተዋሂዶ ትንገስ፣ የሮም እምነት ካቶሊክነት ይፍለስ ተባለ። አገር ቀና። እናታችን ፍቅርተ ክርስቶስ ወዲያውኑ ወደ ምናኔ ገብታ ብዙ ቦታዎችን ዙራየች። ሐይቅ እስጢፋኖስ ገብታ ተጋደለች፣ ቦታሽ አይደለም ተባለች። ራማ ኪዳነ ምሕረትን አባታችን አባ ጉባ ከ9 ቅዱሳን አንዱ አቋቁማት ግራኝ ካፈረሳት በኋላ መልሳ እንደገና አቋቁማ የሴት የወንድ ገዳም ለይታ የኪዳነ ምሕረት ታቦት አስገብታ ቦታሽ አይደለም ተባለች። ዋልድባ ሄዳ 4 ዓመት ታጥቃ አገለገለች፣ ቦታሽ አይደለም ተባለች። ከአቡነ እስትንፋሰ ክርስቶስ ሄደች። ጻድቁ በዛን ጊዜ በሕይወተ ሥጋ ነበሩ። ጻድቁ አገኘቻቸው። ከዚህ ሁሉ ነገር በኋላ ኢየሩሳሌም ሄጄ እሳለማለሁ ብላ ተነሳች። ከ60 በላይ ካህናት ዲያቆናትና ሴቶች እናቶች ደናገልን አስከትላ ስትሄድ መንገድ ላይ እንግድነት ይቀበሉናል ብለው የገቡባቸው ሰዎች ለካ ሰው የሚበሉ ናቸው። ይዘው አስረው አይናቸውን በጦር ወግተው አጠፏቸው። 4 ወር ሳራ በሏቸው። እሷ ግን ታዝን ነበረ። 4 ወር ያስጠበቋቸው ምንድነው? ለጣዖታቸው መስዋዕት የሚያቀርብበት ሰው ላይ ያን ቀን አርደው ነው የሚበሏቸው የነበረ። በ4ኛው ወር ቢገቡ እናታችን ፍቅርተ ክርስቶስ አይኗ እንደ ፀሐይ ያበራል፣ በርቱ አይኑ። ሌሎቹንም አይናቸውን አበርታቸው። ደንግጠው ከግራ ወድቆ ምንድናችሁ እናንተ? እኛ ክርስቶስ አገልጋዮች ነን። ለምን ሰው ትበላላችሁ? ሌላ ነገር አይጣፍጠንም ማለት ነው። በነገራችሁ ላይ እንዴት ዋላችሁ? በላዔ ሰብ የሰው ስጋ እንዲጣፍጣልን አለ ይባላል አይደል? እንዴት ዋላችሁ? በዚህ ዓለም በጣም ከባዱ ነገር እሱ ነው። ከክርስቶስ ስጋና ደም በላይ የሚጣፍጥ ነገር የለም። ከሰው ስጋ በላይ የሚመር ነገር የለም። አይታሰብም እኮ። ግድ የላቸውም እህል ብሎ አለቻቸው። እህል አይበላልንም፣ ክፉ አይደለም አይደል? ቆዩ እንግዲያውማ እህል እንዴት እንደሚበላ ላሳያችሁ ብላ አንዲቷን ድንግል የሆነች ደቀ መዝሙራን ጠርታ አምጪልኝ ማዚያ ራማ ስንወጣ ያዥ ያልኩሽን ስንዴ አለ አመጣችው። ዘራችሁ፣ አፈር ልብስ አደረጉት። ቆማ ጸለየች። ወዲያውኑ በቀለ፣ ለመለመ፣ አፈራ።
ያችን ወቅታቸው አምጡልኝ አለች። ያችን ተፈጭታ የሚበላ ነገር አዘጋጅታ እንኩ ብሎ አለች። ረረረ ያ ይበላል ማለት ቀምሳ ይሁላችሁ ሲጣፍጥ ብላ የሚበላ ለመሰላቸው ማውነት እስቲ ቅመሱ አለቻቸው። ለምን ስመ እግዚአብሔር ጠራችበት። ቢቀምሱት ይገርማል። ለካ እህል ይጣፍጣል። ከዚያ በኋላ አስተምራ ካህናቱ እንዲያጠምቁ አደረገች። ትልቁ ጭንቅ ግን እዚያ እነሱ መካከል ቤተክርስቲያን ሰርቶ ማን ይባርክ? ስታዝን፣ ስትጸልይ፣ ስታለቅስ መቃብር አየች። በመንፈስ ቅዱስ ሀብት መቃብሩ የጳጳስ እንደሆነ አወቀች። ወደ ጌታ ብትጮህ ከ520 ዓመት በፊት ሞቶ የነበረ አባት ጳጳስ ቅዱስ ሰው ከሞት ተነሳ። ምን ነው ጠራሽኝ አላት። ቤተክርስቲያን እንስራና ባርክልኝ። 6 ቤተክርስቲያን አሳነጸችላቸው በሀገሩ። ካህናትን ሾመላት ያ ጳጳስ። የሚገርመው ነገር ምን ጎደለ? መጻሕፍት የሉ። እዚያው ቁጭ ብላ ጊዜ ወስዳ በእጇ 4 ወንጌል ጻፈች ብራና ላይ። እህቶቻችን ሙሉ ስንክሳር ጻፈች፣ ሙሉ አርጋኖን ጻፈች፣ ሙሉ ሃይማኖተ አበው ጻፈች። ውዳሴ ማርያም አያችሁ እና ሙሉ ዳዊት እነዚህን ጽፋ ጻፈችላቸው። ለጸሎት ለአገልግሎት የሚሆኑት እንዲያደርጋ ተሰናብታቸው ሄደች። ባህር ላይ በባህር በታንኳ ሲሄዱ ወደ ኢየሩሳሌም ለመሄድ በባህር ሲሄዱ መርከብ ተገልብጦ እመቤታችን በታምር አተረፈቻቸው። ግን ዳዊታቸው አርጋኖናቸው ወንጌል። ምክንያቱም ቅድስት ፍቅርተ ክርስቶስ በዘመኗ ዳዊትና አርጋኖን ነው የምትጸልይ። በጣም ተወዳለች። ውዳሴ ማርያም በቀር ዳዊትና አርጋኖ ያ ገብቶ በጣም ሲያዝኑ አንዲት ጀልባ መጣች እና ጀልባ ያሉ ሰዎች ጎተው እዚያ አስቀመጧቸውና ያወሯቸዋል። ጀልባ ያለችው እመቤታችንና በሰማይ ያሉ ቅዱሳት አንስት መሆናቸውን አላወቁም መጀመሪያ። እና ምን ሆነሽ ነው የምታዘን ስትላት እናታችን ፍቅርተ ክርስቶስ የጸሎት መጽሐፌ ባህር ሰጠመብኝ፣ ይኸው 4 ቀኑ ነው። እመቤታችን በትረ መስቀል እንኪ ይህንን ያች በዚያ ውጭ አለች። ስድድ ብታረግ ሁሉንም እንግዲህ ማሂደር አለው አይደለም ማንጠልጥያው በማሂደሩ ሁሉ ተይዞ ወጣ። ግልጥ ቢያደርጉት እንደ ወርቅ ያበራል አልራሰም። እዚያ እመቤታችን በኋላ ተሰወረች። እንዲህ እናታችን ፍቅርተ ክርስቶስ እንዲህ ስትጋደል ኖራ ተመልሳ እዛ ኢየሩሳሌም እኖራለሁ ብላ አለቀሰች። እመቤታችን ቤት ተመለሺ ቦታሽ አይደለም፣ ግብፅ ወርዳ እዚህ እቀራለሁ አለች። ተመለሺ ቦታሽ አይደለም። ኋላ ሚካኤል መርቶ እዚህ ፍላቂት ገረገራ የግራ መቄት የሚባለው ቦታ ላይ ሲያደርሳት ቦታሽ በዚያ ማዶ ነው አላት። እልፍ ብላ ብትሄድ ቦታዋ ትገርም የለ ፍቅርተ ክርስቶስ እንዲሁ በአካል ባታዩት በፎቶ አላያችሁትም? እንዴት ዋላችሁ? እንደ በሞት የእናታችን ፍቅርተ ክርስቶስ ገዳም ማን ነው የሚባል? ማሙዝማ ስሟ ነው። መንታምር የስፍራው የገዳሙስ በል ደብረ ሲሃት ይባላል። ደብረ ሲሃት እንዳባ መቃርስ ገዳም መንታምር የተባለ ስፍራው ነው፣ ገዳሙ አይደለም ቦታው። ለምን እሷ እኮ ናት ያለች ያልናይት ይሄ ቦታ ምን ያምር እቺ ስፍራ መንታምር አለች። ዛሬ መንታምር ትባላለች። እዚያ ስፍራ የአንድ ጎበዝ ርስት ነበረ። ገዳም ስታንጽ ተቃወማት። እንዴት ርስቴን አላት። እኔ እንግዲህ እግዚአብሔር ሰጥቶኛል አለችው። ሊከሳ አጤ ፋሲል መጣ። አጤ ፋሲል ዝናዋን ያውቅ ነበረ። ለሱም ትለምንለት ጸልይለት ነበርና ለሷ እንዳያዳላ ፍትህ ነው። አይ ውሰድ ርስትህን እንዳይለው አይ ጭንቅ ነው። ሀሪያ ምን አለው? ተመልሰህ ስትሄድ ባዶ ሆኖ ካገኘው ምንም ካልተሰራበት ያንተ ነው። ቤተክርስቲያን ከታነጸ ግን የቤተክርስቲያን ነው አለው። እንግዲህ በጥቂት ቀን ቤተክርስቲያን ይታነጻል። ወዲያውኑ ታኅሳስ 14 ዓርብ ቀን መልአኩ መጥቶ ይት ስሪ ቤተክርስቲያን አሁን እየመጣ ነው፣ ባዶ ሆኖ አገኘው ልትቀሚ ነው ብሎ አላት። መቼ ጨረሰችው? ጧት ጀምራ ማታ ጨረሰችው። በምን ባይጣርግና በስሚት አይደል? ሰውየው ቢመጣ ቤተክርስቲያን ተሰርቶ ይሄ ብሎ ሄደ። እሑድ ቀን ክርስቶስ መጣ፣ ባረከላት፣ ቃል ኪዳን ሰጣት። 12 ትውልድ ሊምርላት ለባለቤቷ ለቅዱስ ዘራ ክርስቶስ 7 ትውልድ ሊምር ቃል ኪዳን ሰጣቸው እና በጣም ጣዕም የነበረው ዜና ጣዕም ያለው ዜና ካላቸው እናቶቻችን በ17ኛው ክፍለ ዘመን አንዷ አብይ ሃይማኖትኪ ተብላ የምትመሰገን በእምነቷ ድንግልናዋን የጠበቀች፣ በእምነቷ ጽናት ድንግልናዋን የመለሰች፣ በእምነቷ ጽናት ብርሃን ያለው ልጅ የወለደች፣
በእምነቷ ጽናት ሞትን ድል እስከ ማድረግ የደረሰች፣ በእምነቷ ጽናት ግርፋትን የተሸከመች፣ በእምነቷ ጽናት ኢየሩሳሌም ድረስ ሄደች፣ በእምነቷ ጽናት ሰው የሚበሉትን እህል እንዲበሉ ያደረገች፣ በእምነቷ ጽናት ከሞተ ከ500 ዓመት በኋላ ጻድቅ ጳጳስን ያስነሳች፣ በእምነቷ ጽናት በአንድ ቀን ቤተክርስቲያን የሰራች፣ በእምነቷ ጽናት 12 ትውልድ ልታስብ ቃል ኪዳን የተሰጣት፣ ዛሬም ድንቅ ድንቅ ተአምራት የምታደርግ እናታችን ፍቅርተ ክርስቶስ፣ የዓለም ስሟ ምዕዝት ወይም ሙዚት በአማርኛው፣ ክርስትና ስሟ ማርያም ጸዳላ፣ የቆብ ስሟ ፍቅርተ ክርስቶስ፣ የአክብሮት የፍቅር ስሟ እማምዑዝ እመምዑዝ፣ የተወዳጁ እናት ማለት ነው። ወይም የተወዳጅ መዓዛ እናት፣ ተወዳጅ መዓዛ ያላት እናት እመምዑዝ እማምዑዝ። እግዚአብሔር ፍቅሯን በረከቷን ያሳድርብን። በእምነትም በምግባርም በቅድስናም ልጆቿ ለመባል ለመሆን ያብቃን። እንግዲህ ይሄ ትምህርት ለእህቶች ብቻ ሳይሆን ለወንዶችም ጭምር ነው። ታዲያ አብይ ሃይማኖትክን ለማጠቃለል ሰዓት ለመጠቀም የእምነት ታላቅነት ምንድን ነው? እምነት ትንሽ ትልቅ አለ ወይ ብላችሁ ብትሉ አዎ አለው። ክርስቶስን ያክል ጌታ ያችን ከነናዊት ሴት ታላቅ እምነት አለሽ ብሎ ካመሰግናት እኛ በስሙ አምነን የተጠመቅነውንማ እንዴታ! ግን አምናለሁ ብለህ ካልክ የእምነት መገለጫው የቤተ ክርስቲያንን የእግዚአብሔርን እውነት መጠበቅ ነው። ለምን መሰለ? ዓለም እንዲህ ካደረክ እንዲህ ትሆናለህ ትላለች። ያስፈራል። ቅድም ወሊድ መቆጣጠሪያ ነሳን አይደለም? አይ ይህንን ካልተጠቀምክ ብዙ ልጅ ትወልጃለሽ፣ ከዛ ምን ታበያቸዋለሽ ይላል። ክርስቲያን የሆነ እንደነሳ አብይ ሃይማኖትክ ለመባል አይ የሚፈጥራቸው እግዚአብሔር፣ የሚያበላቸው እግዚአብሔር፣ ከወለድሽ ከዚህ በኋላ ትሞቻለሽ፣ የፈጠረኝ እግዚአብሔር፣ የሚገለኝም እግዚአብሔር። ታዲያ እምነት ምንድን ነው? እምነት ማለት ሲቀዘቅዝ በእጅ ሲተኩስ በማንኪያ ነው? እንዴት ዋላችሁ? እንደ ዘመኑ እንደ ፈረንጅ ያምረንና ሹካን ይዛልን አይደል? ተኩስ ተኩሱን በሹካ ቀዝቀዝ ሲል በእጅ አይደል? እምነት እንደሱ ነው። እምነት እኮ የማይቻለውን እንዲቻል የሚያደርግ፣ የማይታየው እንደሚታይ አድርጎ የምናምንበት እኮ ነው። አይ እኔ መፍረድ አልፈልግም፣ ለምን ሱሪ ትለብሻለሽ ብዬ ለምን ፍረዳል? ለምን ወለዲ መቆጣጠር ታው እንጂ። አንድ ነት ልንገራችሁ፣ እንኳን ሌላ አንድ ሰው ከሌላ ሰው የሰው ደም መጠጣት ይፈቀዳል? እንዴት ዋላችሁ? በዚህ ዘመን ለማስተማር ከዚህ በላይ የሚጨንቅ ያለ አይመስለኝም። ይሄ በሕክምና ሰው ደም ሲፈሰው ደም ይሰጠው የለ? ሰው የቤተክርስቲያን ስርዓት የተፈቀደ ነው። የሰው ደም ይጠጣል? አረ እንዴት ዋላችሁ? እንዴት ዋላችሁ? በሲሪንጅ ብትወስደው መጠጣት አይደለም? በሲሪንጅ የምትወስደው ወደ ጀርባ ነው እንደሚሄደው? ንገሩኝ። ልዩነቱ ጨጓራ ስራ ይፈታል አይፈጭም ነው። በአፍ ሲገባ ጨጓራ ፈጭቶ ነው የሚልከው አይደል? በደም ሲገባ ግን ይኸውላችሁ ይጨንቃል። አውቃለሁ። አንድ ሰው ሐኪም ቤት ላይ ሄዶ ደም ሳይሰጠው ቀርቶ ሰው ሲሞት ይታያል አይደለም? ይኸውላችሁ ነገር ግን የእግዚአብሔር እኔ ነገ የሚያጋጥመኝን አላውቀው። ዛሬ ግን የምናገረው ይህንን ነው። የሰው ደም አይጠጣም። አሁን እንዲህ ብዬ ስናገር አረመኔ ነው። መድኃኔዓለም ሁላችንም ላይ እንዲህ ያለ ችግር ፈተና አያምጣብን። እውነቴን ነው። አስደሳች ነገር ይመስላችሁ? አንዲት እህት አለች፣ ስትወልድ በጣም ብዙ ደም ፈሷት፣ ኋላ መጣ ራሴን አዞረኝ ትነኛለች። ምንድነው ስላት ሰውነት ያለመለስ ብሎ ምንድነው ሊትር ነው የሚባል 4 ነው የሰጡኛለች። የስንት ሰው ደም ማለት ነው። እና በቃ አንዳንድ ጊዜ ዝም ብዬ ቁጭ ይበሳጫለሁ አለች። ከሆነ ሌላ ራሴን የማላውቀው ሰውኛለሁ አለች። ከኔ ገባኝ። ይሄ ደም ምንድነው ያደረገኝ ይላል። በነገራቸው ቤተክርስቲያን የምትቀርብ ሰው አይደለችም፣ የለችበትም እኮ ዝም ብሎ ባለሙ ያለች ናት። መውሰድ የስተት ነው ብላ አምና እንዳይመስላችሁ ግራ ገብቶት ነው የምታወራኝ። በአጋጣሚ አንድ አካባቢ ስለሆንን በአካባቢ ምክንያት ነው እንጂ ጉባኤ ምናምን ቤተክርስቲያን ብዙም የምታውቀው ነገር የላት። ይኸውላችሁ የእግዚአብሔርን ትናገርና ቀሪው ከዛ በኋላ መድኃኔዓለም አያምጣው። ከመጣ ደግሞ ያ እንዴት እንደሚሆን እንግዲህ ጊዜው ይለየዋል። እግዚአብሔር በጊዜው የሚያደርገውን ያደርጋል። ስለዚህ እምነት ማለት እንዲህ ባረግስ ለምሳሌ አሉ አስራት ማውጣት ይገባል፣ ግድ ነው አይደለም? ካህናት በሙሉ አስራት የማያወጡ ለምንድን ነው? ከዚህች ብሳ ነው አይደለም? ምን ይባላል? እምነተ ጎዶሎነት። ኦ ሕጹፃነ ሃይማኖት አላላቸውም ጌታ ደቀ መዛሙርት?
እነሱ እኮ ሕጹፃን ሃይማኖት ቢላቸው ምን አሉት? ወስከነ ሃይማኖት፣ እምነትን ጨምርልን እናንተ እምነት የጎደላችሁ ብሏቸዋል። በአንድ ስፍራ እምነት ጨምርልን ብለውታል። እና በሞቴ ትልቅ እምነት ማለት ፍጹም እኮ ነው ሲል ታላቅ ማለት እኮ ፍጹም እምነትሽ ፍጹም ነው አላት። እንደ ሰናፈጭ ቅንጣት ትንሽ ብትመስልም ፍጹም ናት። ስለዚህ ከአምስቱ አደራ ከሰጠዋችሁ ምግባራት አንደኛው እምነት አይደለም? እምነት እንለማመድ፣ እግዚአብሔር እንለምነው እምነት እንዲሰጠን። ያለ እምነት ምንም ነገር አይሆንም። እኔ ይገርመኛል። ይህንን እንዲያው አንድ ብቻ እንዲያው የኛ የዝክረ ቅዱሳን ምሳሌ ልንገራችሁ። የኛው አገልግሎት ሲጀመር የዝክረ ቅዱሳን አንድ ትእዛዝ ታዘዝኩ። ማን ያዘዘ ምናምን ዝርዝሩን ተውት፣ እንዲህ ነው እንዲያ ነው ለማለት ስለሚቸግር የታዘዝኩት ትእዛዝ 60 ሺህ ብር እስከ 80 ሺህ ብር ሰብስቤ የሆነ ስራ እንድሰራ ታዘዝኩኝ። እንዲህ እኔ በጣም ተቃወምኩኝ። እንዲህ እኔ አንድ ድሃ ሰው ነኝ፣ ምንም ነገር የለኝ። 60 ሺህ 80 ሺህ ብር የት ነው የማገኝ? የት ነው የማገኝ ሲባል አንዲት ቃል ተናገሩ። አንተ ስለ እምነት እያስተማርክ ጥቂት ስለ እምነት እንኳን ዞር ብለህ አታስብም? እሺ ብለህ ተቀብለህ በእምነት ብትሞክረው ካልተሳካ እንኳን ለእግዚአብሔር ብትተው ምን አለ? ከዛ አንድ ወንድም መጣና ሳስብ ምን ሆነ ማለት እንደዚህ የታዘዝኩኝ አለኝ። በ2008 ወይ 9 አካባቢ ይሄው 2000 ብር ብሎ ሰጠኝ። ዛሬም አለ፣ ጉባኤ ቀርቷል። ከውዱ ነው የሚማር እዚያ አጣጣሚ 2000 ብር ሰጠኝ። ይሄ 2000 ብር ዛሬም ከቤት አለ። ለምን ከቤት እንዳለ ታውቃላችሁ? ብሩ ሲለወጥ ረስቸው እዚያው አለ። አሁን ቁጭ እንዳለ ከፈለኩ ሰጣችኋለሁ፣ ምንም አይሰራም። ያው አሁን በቅርብ የተቀየረው ብር ማለት ነው፣ ባለመቶ። ለምን መሰላችሁ? አሁንም አስባለሁ በዚህ 2000 ብር ምንድነው የምሰራባት? ስል ትእዛዙ ምን ቢሆን ጥሩ ነው? እንዲያውም የምሰራው ስራ ባለ 500 ሺህ ብር። እናንተ ሰዎች ጤና የላችሁም? 50-60 ሺህ ብር አጥቼ በእምነት ስራ ኋላ የሚሆነውን አይተህ ወደኋላ ተመልሰህ ታደንቃለህ። እግዚአብሔር ለካ እንዲህ ነው ብለህ ታደንቃለህ። ዛሬ በአመት 30 ምናምን ሚሊዮን ብር ትራንዛክሽን ሲኖረን ሳይ ይገርመኛል አይደል? ለገዳማት ለነዳያን ለአብነት ትምህርት የምንሰራው ነገርኳችሁ አይደል? በአመት ገቢና ወጪው እስከዛ ድረስ ይሄዳል። እኔ ስለ ስንት ነው የተጓደድኩኝ? 60 ሺህ ብር አይደለም እንደው በሞት እስቲ እንደው በዚህ ኩላሊታችን ብዙ ስለማይሰራ በመደመሪያው ልደምርላቸው ይሄ እንደው 30 እንኳን ማለት ነው በ60 ሺህ ያካፍየ ኩላዩ ብዬ ነው 500 እጥፍ ማለት ነው። ገብታችኋል? ስራው የተባልኩትን 500 እጥፍ እግዚአብሔር አመጣ። አሁን እንደ ድሮ አይደለም። አረ ገንዘብ በዛ ምንድነው? እኔ ሁላችሁ አንድ ነገር ልንገራችሁ። ለገዳማት እርዳታ ሲሰጥ አንዳንድ ጊዜ አይ አልሰጥም አበዙት ብዬ ስል አካውንቱ ቅጥ ምንም ነገር አይገባም። እሺ ልስጥ ብዬ አሁን በቀደም እስቲ ዛሬ ዘንድሮ ልፈት ነው ብዬ 500 ሺህ አወጣ። ማታ ስገባ 500 ሺህ ተመልሶ ገብቷል። ስንት ሰው እንዳገባው አትጠይቁኝ። አንድ ሰው እኮ አይደለም የሚያስገባ ማት ሰው እኮ ነው። እነዚህ ሰዎች እስከ በቀደም ምን ሲጠብቁ ቆይተው እኔ ይገርመኛል። ይሄ የሥላሴ ስራ ነው። የኔ ሳይሆን በዙሪያችን ያሉ የደጎቹ እምነት ነው የሚሰራው። እኔማ ምን እምነት አለኝ? በድንቁርና የሚኖር ሰው እና እምነት ጥሩ ነው። በቃ ነግራችኋለሁ። አንድ ደግ ሰው አለ ብዬ ማወራል አይደል? ደግ ከምላችሁ አንዱ ምንም ይበላው የለውም። ምን ልትበላል ማታ ሲሉ እግዚአብሔር ያበላኛል። እሱ እግዚአብሔር ያዘዘውን ሲሰራ ይበላል። ማታ ምግብ ያገኛል። በምንም ምግብ ይመጣል ይበላል። በቃ ሳይበላ ጦሙን አያድርም። የሚገርማችሁ ግን ጦሙን ቢያድርም ዛሬ ጦም ማደሪያ ዋጋ ያስገኝልኛል ብሎ እግዚአብሔር ሰጥቶኛል ብሎ በደስታ ጦሙን ያደርጋል። ምን ጭንቅ ወንድሜ፣ ምግብ ነው እንደ ደስታው። ስለዚህ እሱን እናስተውል ነው። የእናታችን ፍቅርተ ክርስቶስ ማሞዝ በረከቷ አይደርብን። የሰባቱን ቀን ቅዱሳን ስማቸውን ጠርተን እንጨርስ። በ22 አይደል ተገናኝተን የነበረ ነው። ጥሩ በ22 በ23 የነበረውን ተነጋግረናል አይደል? ቅዱስ ፖሊካርፐስ ሴርሚኔስ፣ ቅዱስ ሄሬኒዮስ፣ ቅዱስ አውስግኒዮስ፣ ቅዱስ አውሳቢዮስ እና ሊቀ ሰማዕታት ቅዱስ ጊዮርጊስ። በ24 ለእናንተ አይደለም እንጂ
እሁድ ቀን ጠዋት ጉሮሮ ምን ቢያስቸግር ህመሙ ተምረዋል። እዚያ ጥቂት ወንድሞቻችን የአብየ ጊዜ ማህበርተኞች የቅዱስ አጋቢጦስ እስመ ሐመደ ከመ እክል ቀማይኩ ወስቴ ምስላነ የሰተይኩ ባለው ነብራል። ቅዱስ አጋቢጦስ ስንክሳር ታሪኩን ሰምታችሁታል። የጢሞቴዎስ ዘጋዛን ታሪክም ተርከናል። እዛ ስንክሳር ላይ አልጻፈም። የሚና ዘቆጵሮስንም በ25 አባታችን ቅዱስ አቡፋና ወይም ቅዱስ ፋና ወይም አባ ፋና ግን በልምድ አቡፋና ቅዱስ አቡፋና የምታውቁት ነው። በእምነት የኖረ ቅዱስ ሰው ነው። ገዳም መንኖ አስቡት። የእግዚአብሔርን ድንቅ ነገር መግለጥ በፈለገ ጊዜ ይላል ምሳሩን አመጣና ከጉድጓድ ኋላ ከበዓቱ በር ላይ ጣለው ይላል። ማንም ሲመጣ ምሳሩን የት ነው የሚያው? ከውሃው ላይ ተንሳፎ። እምነት የማይቻለውን ነገር የምንችልበት አይደለም። እንዴት ዋላችሁ? እኛ የሚቻለውን ነገር ተጠራጥረን እግዚአብሔርን የሚያስቀይም ነገር እንሰራለን። እምነት ግን የማይቻለውን የሚያስችል ነው። ባልከበደው ነገር ከእግዚአብሔር ጋር ስንጣላ እንውላለን። ከዚያ ሰዎች ሊጠይቁት መጡ። 20 ሰው ምን ያብላቸው? 3 ቁራሽ ዳቦ አለው ቤቱ። የዳቦ ቁራሽ፣ የዳቦ ለከት ባረከውና ብሉ አላቸው። ጠግበው ተረፈ። ይሄ የተሰራ በምንድን ነው? በእምነት። ይሄ ቅዱስ ሰው በመዓልት በሌሊት 500 አቡነ ስማት። እንደውም አንዳንድ ልቦና ሲደናቁ እዚያ አስተባባሪው አንድ ጊዜ ምን ብላ ጠየቀች? እንዲያው ልጆች እየጠየቁኝ ነው። ምንድን እንዲያው አንዳንድ መጽሐፍ ላይ 2005 አቡነ ዘስማያት 1000 አቡነ ዘስማያት 4000 አቡነ ዘስማያት ይደግሙ ነበር ይላል። እንዴት አድርጎ እየቻሉት ነው? ሰዓቱስ? በጣም ነው የተናደድኩኝ። አንድ ሰው የቅዱሳን ነገረ ቅዱሳን ተማርኩ እያለ እንዴት አይነት ጥያቄ ነው? እንዴት ዋላችሁ? አረ እንዴት ዋላችሁ? ላድርገው ከተባለ እኛ ሳናደርገውም እንዴ በጸጋ አይሆንም እንጂ በተለይ በግዕዝ እውነት ለመናገር በአንድ ደቂቃ 3 አቡነ ስማያት ማድረስ አይቻልም? ይቻላል። በ20 ሰከንድ አንዱን እንደው በስርዓቱ ሳናነጥብ በ20 ሰከንድ ይደርሳል። ሳይነጥብ ግን በፍጥነት ግን ጸሎት አይደለም። እንደዚያው ነው። አስቡት። በአንድ ደቂቃ 3 አይደለም። በአንድ ሰዓት ስንት ማለት ነው? 180 አይደለም? አይደለም? 60 ጊዜ 3 አይደል? 180 በአንድ ሰዓት 180። እሱም በ24 ሰዓት አባዙት። 100 ጊዜ 24 ስንት ነው? 2400 አይደል? 80 ወደ 2000 ነው አይደል? 4400። ይሄ እንግዲህ በእኔ ስጋዊ ቅዱሳን አንደበታቸው የመንፈስ ቅዱስ እኮ ነው። አቡነ ተክለ ሃይማኖት እኮ በቀን 7 ጊዜ ዳዊት ያደርሱ ነበር። በእኛ ዘመን እኮ ገል ያለላቸውም ዳዊቱን በቀን ማት ጊዜ የሚያነቡት አባት እኮ አሉ። ገል ያለልም አንድ ሙሉ ገድል እስከ መንፈቀ መዓልት የሚጨርሱ እኮ አሉ። እንደ ጸሎት ውዳሴ ማርያም የ7ቱን ቀን ከነአንቀጸ ብርሃን 7 ጊዜ የሚያደርሱት እኮ አውቃለሁ። ገብታችኋል? የ7ቱን ቀን ከነአንቀጸ ብርሃን 7 ጊዜ ይመልሱታል። የ77 ዕለት ማለት የ49 ዕለት ማለት አይደለም። በቃ ቅዱስ አቡፋና እንዲህ ያደርስ ነበረ። ከሁሉ በላይ የሚያስገርመኝ አንዱ የቤተ ክህነት ሰው አንዱን ሀብታም ገደለው አይደል? ለገንዘቡ ብሎ ማን የገደለው አሉት። መጥቶ ገዳዩ እገሌ ነው እንዳይል ለምንም አስተያየት መስጠት አልፈልግም። ቆሙን አውልቆ እንኳ ሞተው ላይ ጣሉት አላቸው። ወስዶ ቤት የሞተው ሰው አፈፍ ብሎ ተነሳ። አስቡት። እኛ ብለን ወስደን እንጥለዋለን። የአባ አቡፋና እምነት አይደለም። መነኮሳቱን ተመልከቷቸው። ተነሳ። ማን የገደለው አሉት። እገሌ ነው አላቸው። ይሄ ቅዱስ ሰው ብዙ ገድል ሰርቷል። ከሁሉ በላይ የሚያስገርመኝ አንዱ ባላገር ገበሬ የሀገር ሰው ልጁን ይዞ በዚያ ስፍራ ያልፋል። በዋዕይ ጽናትም ቢሉ በደዌ ልጁ ሞተበት። ትዝ ቢለው ያ ገዳም ታላቁ አቡፋና ያለበት ገዳመ ስሙን አይን ነው። አይ ልጄማ ከአባቶች ስፍራ ቢያርፍልኝ ጥሩ ነው ብሎ እያለቀሰ ልጁን ይዞ መጥቶ ከአባ አቡፋና ፊት አስቀምጦት ወደ ሀገሩ ሲመለስ ወይ እንጂ ልጅህን ውሰድ አይደለም ነገሩ። እንዴት ባላችሁ? አስከሬን ሰጠሁት። ዞር ብሎ ዞር ሲል ነሳ ልጅህን ውሰድ። ደስ ብሎት እግዚአብሔርን እያመሰገነ የጻድቁን አምላክ ሄዷል። ግን የሚያስደንቀው ታሪካቸው ታውቃላችሁ አይደለም? ሙሴ የጠየቀውን ጥያቄ ጠየቁ ይባላል አይደል? ማይዜ
እመውት ነው ማይዜ እበጽሐቤከ ማይዜ ትመጽሐቤ ነው አይደል? ያኛው ጸሎት መልአከ እግዚአብሔር ብቅ ብሎ ተርፈካ 18 አለ አይደል? ስንት ቀረ አለው? አይ 18 ሰዓት ቀረኝ ለማረፍ ብለው ከዚች በኋላ አልቀመጥም ቆሜ ነው የምዘልቃት ስለት አደረጉ። 18 ሰዓት አለፈ። አይ 18 ቀን ነው። 18 ቀን ቆሙ አለፈ። 18 ሳምንት ቆሙ አለፈ። ጌታ ሆይ ይሄ ነገር ምንድን ነው አለ። መልአኩ መጥቶ 18 ዓመት ነው አይዞ እንዴት ዋላችሁ እንዴት ዋላችሁ አይዞ አለ። ፈጣሪ ትረዳኛለህ አልቀመጥም አለ። ሰላም ለቁመተ አቡ ፋና ዘአልቦ ንጥቃዬ እስከተመሰለ እግሩ ከመግረነጌ አይደለ? አካሎችን ታክለ እግሩ ዝሆን የሚያክል አብጦ ከቁመት ብዛት እና መመገብ ሲፈልግ ከግድግዳ ደገፍ ነው የሚል መቀመጥ እንኳን የለም። ትንሽ አረፍ ለማለት ግድግዳዋ ደገፍ ነው የሚል 18 ዓመት የቆመ በእምነት ነው ወንድሜ። አንተ የ3 ሰዓት ቅዳሴ ስትጥመነመን እኔ ስትመነመን አስበው። እግዚአብሔር የጻድቁን በረከት ያሳድርብን። እንጦኒ ሐዲስ ወይም የሶሪያው አባ እንጦንስ የሶሪያ መነኮሳት ከመነኮሳቱ ገዳም ከመሰረቱት አንዱ ነው። ስንክሳር ላይ የገዳማዊ ሕይወቱን አልጻፈውም፣ ግን ገዳማዊ ሕይወት አለው አባ እንጦንስ። እንጦኒ ሐዲስ ቆሮሳዊው መጀመሪያ አረማዊን አረል እየሄደ ቤተክርስቲያን ማቃጠል መስዋዕት አምላክ ላይ መቀለድ ምን ማለት አይደለ። ኋላ ግን ጌታ በሁለት ነገር አንደኛ ቴዎድሮስ ምስራቃዊ ቤተክርስቲያኑ ቦታ ሄዶ ስዕሉን አይቶ በጦር ነደፈው አይደል። ተመይጠት አሐቲ ሐጽ ይላል አይደል። ምን ተመይጠት ትለኛለህ? በእውነቱ ቃል ተናገረው እንጂ ራሱ አፈፍ አድርጎ ስዕሉ ነው እንጂ መልሶ አቀመሰው፣ እጁን ወገው እና ገርሞት እቤት ሲሄድ ደግሞ ምን አየ? ከሰማይ ነጭ በአምሳለ በግ ጻዳ በነጭ በግ አምሳል ክርስቶስ መድኃኒታችን ወርዶ በካህኑ እጅ ሲፈተት ምዕመናን ሲቀበሉት ነጭ ርግብ ክንፉን ዘርግቶ ሲጋርደው ኋላ ከተፈትቶ ከተመገቡት በኋላ ተመልሶ እንደነበረው ነው ሲያረጋይ። የክርስቲያኖች እምነታቸው ምን ይረቅ ምን ይደንቅ ብሎ ሄዶ አምኖ መከራ ተቀብሎ በገዳማዊ ሕይወትም በሰማዕትነትም የተመሰገነ ቅዱስ ሰው ነው። በረከቱን እግዚአብሔር ያሳድርብን። ቶና ዲያቆን እነ የቅዱስ ጳውሎስ ደቀ መዛሙርት በዚህ በአፍሪካ ከግብፅ ምዕራብ አቅጣጫ ዛሬ ምናልባት ቱኒዚያ ሊቢያ በምንለው ስፍራ አካባቢ የነበሩ አውሳኒዮስ ፊልሞና እና ድንግል ሉቃያ ሰማዕትነት የተቀበሉበት ቀን ነው። በ26 ነቢዩ ቅዱስ ሆሴያ የተባለ ነቢዩ ቅዱስ ሆሴ ጻድቅ ነቢይ ከኢሳይያስ በፊት የነበረና መጨረሻ አርጅቶም ኢሳይያስ በነበረበት ዘመን ነበረ። ሰማዕቱ የፋርሱ ቅዱስ ሳዶቅ ለፀሐይ አልሰግድም ብሎ የተሰዋው ያን ቀን ቤተክርስቲያን 7ቱን አይጹቅ ታስባለች። 7 ቅርንጫፎች የሚባሉ አባቶች አሉ አይደል? እስራኤል ፋርስ ባቢሎን ወርደው ትንቢተ ዘካርያስ ምዕራፍ 4 ላይ ዘካርያስ ተቋመ ማይቶት ኩለንተሃ ወርቅ ይሌለ በየማናው ጸጋማ አይጹቅ ዘይት እንደሚለው ዘካርያስ ያያት ራእይ ስትተረጎም ለብሉይ ለነዚህ አባቶች ለሐዲስ ለመቤታችን ተረጎማለችና በብሉይ ኪዳን ቀንዲል ቤተ እስራኤል ስትሆን 7 አይጹቅ የተባሉ 7ቱ አበው ናቸው። 3 ነቢያት፣ 3 ካህናት፣ 1 ንጉስ። ንጉሱ ቅዱስ ዘሩባቤል፣ ካህናቱ ቅዱስ እዝራ ነህምያ፣ ቅዱስ እዝራ ሱቱኤልና ቅዱስ ዮሴ ወልደ ኢዮሴዴቅ። እኔ ስለ ዮሴ የሚተርክ ሰባኪም ማንም ሰምቼ አላውቅም። እኔ ጽሑፍም ላይ ቻክ ለምንድን ነው ስለ ዮሴ የማይተረከው? መልካ ማርያም ስትደግሙ ማርያም ድንግል ብሎ አንዳንድ ሰው ለዮሴ ስርጉት እርሲት ይላል። የታመጣው ደግሞ ለማን ነው? ለዮሴ ዮሴ በልስቲ ዮሴ በልስቲ አዎ አስተፍሳይኮሙ ክርስቶስ በጽዋነ ነዌ ለለነበሩ ሶበይ ይቤሎሙ ቂሮስ ኢየሩሳሌም ሁሩ ወዘሩባቤልኒ ለያዕቆብ ርዕሰ ማይበሩ በህዬ አቀመ መንበሮ ምስለ ሌዋዊት መንበሩ ለወልደ ዮሴዴቅ ዮሴ ዘውዱ ዝክሩ አለ። ዘውዱ ዝክሩ ይላል። የተመሰገነ የካህናት አለቃ የተባለ እስራኤልን ከምርኮ በኋላ እንደ አሮን ስርዓት የመራ ከአሮን ቀጥሎ ሁለተኛው አብይ ሊቀ ካህናት የተባለ ቅዱስ ዮሴን እናስባለን።
ነቢያቱ ዘካርያስ፣ ሐጌና ሚልክያስ ናቸው። 7 ይሆንልሃል። እነዚህ አባቶችን አስበናል። የሁሉም በረከት ይደርብን። በ27 ጻድቁ የማኅበረ ሥላሴው አቡነ አምደ ሥላሴ ከሰለስቱ ምዕት አንዱ እኔ ያን ቀን እንደሆነች ዝክረ ነገር ታቀርባላችሁ መስሎ ነበር። ስለ አንስጣስዮስ ብላችሁ ሰለስቱ ምዕትን ከመሩት 4ቱ ሊቃነ መናብርት አንዱ አይደለም። ከሰለስቱ ምዕት ማታውቋቸው ለምሳሌ ቅዱስ በፍንትዮስ የሚባል ቅዱስ ቴዎዶሲዎስ የሚባሉ አሉ። እነሱን ሁሉ ከ318ቱ ያሉትን በሙሉ በየበዓላቸው ዘክሯቸው። በስም ተጠርተን የለ አልቀረማ። በ28 ሮማዊ ሰማዕት ደገኛው ባለቃል ኪዳኑ ቅዱስ ቴዎድሮስ፣ የጎንድ ተክለ ሃይማኖቱ አቡነ ዮሐንስ ጽንሰታቸው የጸገሮ ዛሬ ቅዱስ ቢራካሪዎስ በሌላ ልሳን ፖሊካርፐስ ስንክሳር 2 ስፍራ ስለሚያነሳው አንዱ በሌላ ሰዓት ሄደ መሸ። እዚህ ነው ሰፈር መሰል ገና ነው ያልከው ልጅ ነገሩ ያው ተኩል እየሆነ ነው። ይበቃናል። ነገ 30 ነው። ነቢየ ልዑል መጥምቀ መለኮት ቅዱስ ዮሐንስና አባ ሚናስ በአንድ ቅዱስ በርኪሶስ፣ ቅዱስ እለእስክንድሮስ፣ ቅዱስ በርቶሎሜዎስ ቅዱስ እለእስክንድሮስና አባ መርቆሪዎስ፣ በ2 ኢትዮጵያዊ ጻድቅ አቡነ መክፈልተ ማርያም፣ ታላቁ ሊቅ የእመቤታችን ወዳጅ ቅዱስ ጎርጎሪዎስ ዘሮሃ፣ አባ መከራዊ ኤጲስቆጶስ ሰማዕት ደገኛ በ130 ምናምን ዓመቱ ሰማዕት የተቀበለ፣ በ3 እነ ቆዝሞስ እና አባ በርፎንዮስ፣ በ4 ንጉሱ ጻድቁ ጠቢቡ ቅዱስ ሰሎሞን፣ እናታችን ሃይመተ ሥላሴ፣ መኮንኑ ሃኑሌዎስ፣ በ5 የእግዚአብሔር ሰው የጻድቃን ሁሉ አለቃቸው አባ ገብረ መንፈስ ቅዱስ እና አባ ሰረባሞን እና አባ ዘመደ ብርሃን እና አባ ግርማኖስ እና አፄ ገብረ መስቀል ብዙ በዓል ያለ። የዛሬ ሳምንት 6 የሚሆነው የቅዱስ ቴዎዶሲዎስ ከሰለስቱ ምዕት አንዱ ነው ይባላል እና የቅዱስ ዲዮስቆሮስ የሰማዕቱ ዓመታዊ በዓል ነው። ታዲያ ማጠቃለያችን የሚሆነው ዛሬ ዓርብ ነው አይደለም? ነገ ቅዳሜ፣ እሁድ ዘወረደ አብይ ጾም። ታዲያ አብይ ጾምን ይኸውላችሁ ገና አብይ ጾም ውስጥ ስለምንማር ዛሬ እናታችን ፍቅርተ ክርስቶስ ነው ትኩረታችን። ተግሳጽ ቀድሞ ብዙ ሰዓት ወስዶብን ነው። አብይ ጾምን እንዴት ነው የምናደርግ? ለበረታ ሰዓታት፣ ለተማረ ስብሐተ ነግህ አለ፣ ታምረ ማርያም ኪዳን አለ። እስከ ጾመ ድጓ ለተማረ ስብሐተ ነግህ አለው፣ ሰዓታት አለ፣ ታምር አለ፣ ኪዳን አለ፣ ስብሐተ ፍቁር አለ፣ ምህላ አለ። ምህላው ሙሉን ጾም ይደረሳል። አሁንም 7 ቀኖች አሉ ደረሳለን። እንደዎችን ጾም አደረ እንደውም መጣው እያሉ አጅር መጣው እያሉ ነገሯቸው። መቼም የድሃ ምክሩ ጥሩ ነው የሚሰማው የለም ግን ልናገር። ስለዚህ እሱ ነው። ከዚያስ ምን አለ? ቅዳሴ። ከዚያስ ምን አለ? የሰርክ ምህላ፣ የጧቱ ምህላ። ከዚያ የሰርክ ምህላ። ከዚህ እኔ አንድ ጻፊ አይችልም እንጂ አንድ ወዳጅ ስንትን ተናግሬ ዘልቀዋል የማይቀርብኝ ማለት የተናግሬ ለማን እንደሚጠቅም እኮ ግራ እየገባኝ ነው። ከጧቱ ምህላ እባካችሁ ተገኙ፣ እንገኝ። ቢቻል እኔም በሄድ ደስታውን አልችለውም ነበር። የማይሆንበትን ምክንያት ታውቁታላችሁ፣ የማልመጣበትን ምክንያትና እስቲ እንገኝ። እንዲያው እዛ ስንት ማይታይ ነገር አለ እኮ አሁንም ድረስ። አሁንም ሰሞኑን አንድ ነገር ተፈጠረ። ብዙ ሰው አያውቅም። ምህላው ላይ ያሉ ሰዎችም አልሰሙም፣ አያውቁም። እንዴት ብሎ በስጋው አይን የሚታይ ነገር አይደለማ፣ የታየ ነገር አለ። ብቻ አስቡት። ገሌ አይደለም ግን አብሬያችኋለሁ ከመባል በላይ ምንድን ነው ምንፈልግ? እዚህ ምህላ የሚገኝ ሰው ጋር አብሬያለሁ ከመባል በላይ ምን አለ? እስቲ በሞቴ ነገሩ ምን አለ? እዚህ በላይ እንገኝ። ግን እህቶቻችን ሌሊት ለመሄድ አይመቻቸውም። ማታው ተገኙ። ወንዶቹ የበረታችሁ ያው ሌሊት አይደል 12 ሰዓት የሚጀምር ወይ ከነጋ ሲያልቅም መድረስ ትችላላችሁ። 1 ሰዓት ላይ የመጨረሻዋን አንዷን ዙር እንኳን ጊዜውታ ማድረስ ከ400 100 50ዋንም ቢሆን 41 ኪራራ አይሶ ነው። እና አብይ ጾምን ታዲያ የግላችን ጸሎት ላይ ትንሽ ጠበቅ ትንሽ ጨመር ከነበረው አንድ ነገር ጨመር አድርጉበት። አንድ ለአብይ ጾም ብቻ ቋሚ የሚሆን ሳይሆን ካለቻችሁ አንድ ለአብይ ጾም መስዋዕት መጥቶን አንድ ጸሎት እንደ ምሳሌ ልጥቀስ። ለምሳሌ መልክዓ ስዕልን እንደ ግል ጸሎት መያዝ ሙሉ መልክዓ ስዕል ሊሆን ስብሐተ ፍቁር ሊሆን ይችላል።
ለኖህ አመሮን ሊሆን ይችላል። ጸሎተ ኪዳንን ሊሆን ይችላል። ትምህርተ ቧትን ሊሆን ይችላል። አንድ መርጣችሁ ወይ ከመልካ መልካ አንዱን ወይ ምንድነው መልካ መድኃኔዓለምን ሊሆን ይችላል። ያው አብይ ጾም ስለሆነ ጌታን የሚመለከት እመቤታችን የሚመለከት መሆን ስላለበት ማለት ነው። እችን አደራ አላለሁ። ከጸሎቱ መንበርታ በተረፈው አንዱ ለአንዱ ይጸልይ። ስለ ሀገራችን እንዘን። መድኃኔዓለም በቸርነቱ መዋዕለ ጾሙን በሰላም ያስጀምረን። መዋዕለ ጾሙን በሰላም አስፈጽሞ ከብርሃነ ትንሣኤው በሰላም ያደርሰን። ደገኛ እምነት ካላቸው ቅዱሳን ይደምረን። በያለንበት ለምስጋና እንነሳ። አሜን 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 አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በድንግልኪ ወድንግል በሥጋኪ እመ እግዚአብሔር ጽባኦት ሰላም ለኪ ቡርክት አንቲ እምአንስት ወወርቅ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ለነ ምሕረተ አበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ተማኅፀነ ይፍቱ። ስለነበረን ጊዜ ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። አንዲት ነገር ብቻ ልንገራችሁ። ይሄ ምቅናዩን አድኅነነ ሕዝበከን እንዳስተያየት ነው። እናንተ መወሰን ትችላላችሁ ኮሚቴዎቹ። እንደኔ በዚሁ ይቀጥል፣ ጉባኤ ማጠቃለያ ሆኖ ይቀጥል እላለሁኝ። በተለያዩ ምክንያቶች ነው። አንደኛው እንዳልኳችሁ አንደኛ ከአቅም አንጻር ብዬ ባለፈው ብያችኋለሁ። ግን መላ ሲጀምር ከውዳሴ ማርያም ቀጥሎ እናድርሰው ብለን ከተወሰነ የተነጋገርንበት ሰዓት ላይ እናድርስ ብንል በዛ ሰዓት 3 ሰው 4 ሰው ነው የሚገኝ። የብሶ ጉሮሮ ደግሞ አይችለውም። ገና ነው፣ እያየሁት ነው። እነ ዲያቆናቱ ከሌሉ ጸጥ ነው። አሁን እንኳን ዲያቆናቱ ባሉበት ስለተዋጡ አይታችሁታል። ምዕመናን ወንድምቶቻችን አደንቃለሁ በዚህ መጠን በመያዛችሁ። ምክንያቱም ቀላል ቀለም አይደለም። እንደኔ እንደሱ ላለሁ ውሳኔውን ግን ለእናንተ ተዋለሁ። እንደኔ እንደዚሁ የመጨረሻ ጉባኤ ማጠቃለያ ቢሆን አስተያየት ነው፣ እንደ ወትሮ ውሳኔ አይደለም፣ አስተያየት ነው። እሱን እንግዲህ ያው ውሳኔውን ለእናንተ ልተወው። ከዛ በኋላ እግዚአብሔር ያውቃል ቀሪውን። እንግዲህ አብይ ጾምን በዚህ ቢቀጥላለሁ፣ ከዚያ በኋላ ያለውን መድኃኔዓለም ያውቃል። በተረፈ እግዚአብሔር አምላካችን በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሲያወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አሜን። ስለምታውቁት ነው። አብይ ጾም የመጀመሪያው ሳምንት 12 ሰዓት፣ ከዛ እስከ ሆሳዕና ድረስ 11 ሰዓት፣ ከዚያ የሕማማትን ደግሞ ታውቁታላችሁ። ስርዓቱ ይሄ ነው። አቅም የሌለው ሰው ከነፍስ አባቱ ጋር ተነጋግሮ በነፍስ አባቱ ውሳኔ ይሆናል። ከአቅም በላይ መቼም አይሆንም። ስለዚህ ስርዓቱ ይሄ ነው። ከነገ ወዲህ ጀምሮ ዘወረደ ነው። ምን ማለት ነው የሚለውን እንግዲህ እንነጋገራለን በቀጣዩ። ሰላም ያሳድረን።